ሰላም እንደምን አላችሁ? ወድ የወንዴ ቲቶሪያል እንዲሁም የአልፋ ቲቶሪያል ተከታታይ ቤተሰቦች እንደምን አላችሁ? ይህ አልፋ ቲቶሪያል ከወንዴ ቲቶሪያል ጋር በመተባበር የሚያዘጋጅ የሚያቀርብላችሁ የኤግዛም ጥያቄ ነው። ዛሬ በሁለተኛ ቀን እንግዲህ ተገናኝተናል። በዚህም ዛሬ ሂስትሪ ግሬድ 12 ቻፕተር 1 ላይ ትኩረት እናደርግና ከዚህ ቻፕተር ላይ ብቻ ከ2000 ዓ.ም እስከ 2016 ዓ.ም የወጡ የ14 ዓመታት ኤግዛም ጥያቄዎችን የምንሰራ ይሆናል። እንግዲህ ከተለያዩ ዓመታት ላይ እዚህ ቻፕተር ላይ የወጡና በተደጋጋሚ ሲወጡ የነበሩ በነገራችን ላይ ለምሳሌ ከዚህ ቻፕተር ቢያንስ በየዓመቱ ሚኒመም 4 ጥያቄ ይወጣል። ከዚህ ከቻፕተር 1 አስሮታ ሂስትሪ ኒው ከሪኩለሙ ማለት ነው። ከዚህ ከአራቱ ጥያቄዎች ሚኒመም 4 ጥያቄ ይወጣል በየዓመቱ ቢያንስ የ14 ዓመት ብትወስዱ ስንት ይመጣል? ወደ 56 አካባቢ ጥያቄ ይመጣል። ስለዚህ 56ቱንም አይደለም ከነዚህ 56 ውስጥ እንግዲህ በተደጋጋሚ የሚወጡና ብዙን ተማሪ ከዚህ ቻፕተር ላይ ጥያቄ እንዴትም አድርጎ ቢወጣ ተማሪው ሊመልስባቸው የሚችልባቸው ጥያቄዎች የትኞቹ ናቸው፣ በደንብ ቻፕተሩን ጠቅለል አድርገው ለተማሪው የሚያስረዱ ጥያቄዎች የትኞቹ ናቸው የሚለው መርጠን በትንሹ ከ25 ወይ ከ20 እስከ 30 ያሉ ጥያቄዎችን በየቻፕተሮቹ እንሰራለን። ዛሬ የመጀመሪያው ቻፕተር ላይ ቆይታ የምናደርግ ይሆናል። በቅድሚያ ይህ የአልፋ ቲቶሪያል ቪዲዮዎች እንግዲህ ከወንዴ ቲቶሪያል ጋር በመተባበር የወንዴ ቲቶሪያል አባላት ቪዲዮን በማዘጋጀት እንዲሁም የአልፋ ቲቶሪያል አባላት ደግሞ ለእናንተ በፕሮሞሽን እንዲሁም ደግሞ የሚያስፈልጉትን ለዚህ ለቲቶሪያሉ የቪዲዮ መስሪያ የኤዲቲንግ እንዲሁም ማንኛውንም የማስታወቂያ ክፍያዎች በመክፈል ተማሪዎች ፕራይቬት ቲቶሪያል ከሚማሩ ተማሪዎች በተጨማሪ አቅም ለሌላቸው ተማሪዎች ቢያንስ የቀረችውን 1 ወር ጊዜ ከእኛ ጋር አብረው ክለሳ በማድረግ ኤግዛሞችን በመስራት ለፈተናው ዝግጁ እንዲሆኑ እኛ ጋር ከተማሩት ሌሎች ተማሪዎች እኩል ለፈተናው ዝግጁ እንዲሆኑ በማሰብ ነውና ከወንዴ ቲቶሪያል ጋር ሙሉ ወጪውን ሸፍኖ ይህንን ቪዲዮ የሚያዘጋጅላችሁ። በተቻላችሁ መጠን ለአልፋ ቲቶሪያል ቻናሉን ሰብስክራይብ እንዲሁም ሼር እንዲሁም ላይክ በማድረግ እንዲሁም ኮሜንት ላይ ድጋፋችሁን በማሳወቅ ከጎናችሁ ነን በማለት አብሮነታችሁን አጋርነታችሁን እንድታሳዩ እንጠይቃለን ማለት ነው። ስለዚህ ወደ ጥያቄዎቹ አልፋለሁ። የመጀመሪያው ጥያቄ ላይ ስንሄድ which one of the following is the social consequences of the consolidation of ይለናል። ካፒታሊዝም ኢን ዩሮፕ ይለናል። አውሮፓ ላይ ካፒታሊዝም ኮንሶሊዴት መሆኑ እየተጠናከረ መምጣቱ ያመጣው ሶሻል ኮንሲኩዌንስ እያለን ነው። አሁን ቻፕተሯን ታስታውሱ ከሆነ ስለ ካፒታሊዝም ካየን በኋላ ኢንዱስትሪያል ካፒታሊዝም ብለን አይተን ዘ ኢፌክትስ ኦፍ ኢንዱስትሪያል ካፒታሊዝም እንዲሁም ደግሞ ፊቸሮቹን አይተናል። ፊቸሮቹን ኮንሲኩዌንሶቹን አይተን ነበር አይደለ? ይህ ካፒታሊዝም ስርዓት አውሮፓ ውስጥ 16ኛው ሴንቸሪ 15ኛው ሴንቸሪ 11ኛ ክፍል ላይ ተጀመረ ብለን አይተን ነበር አይደል? ከሜዲየቫል ዩሮፕ ማብቂያ ላይ የፌዳሊዝም ስርዓት አብቅቶ ማን መጣ ብለን ነበረ? የካፒታሊዝም ስርዓት መጣ ብለን ነበር። ኤርሊ ካፒታሊዝም ብላችሁ 11ኛ ቻፕተር 4 ኒው ከሪኩለም ላይ የተማማር ነው ማለት ነው። ከዛ በኋላ ግን ስለ ካፒታሊዝም አላወራንም። የት ነው ያወራነው? 12ኛ ቻፕተር ላይ ነው። በቃ ኒው ሂስትሪ ወይም ደግሞ የአውሮፓውያን ኒው ኢራ አዲሱ ዘመን ሲጀመር አዲሱ ክፍለ ዘመን ሲጀመር ወይም አዲሱ ታሪካቸው ሲጀመር በካፒታሊዝም ስርዓት ነበር የጀመሩት። ወይም ደግሞ ካፒታሊዝም ስርዓትን ይበልጥ እያሻሻሉና እያጠናከሩ ነበር የጀመሩት። የካፒታሊዝም ስርዓት ይበልጥ መጠናከሩ መሻሻሉ ያመጣው ሶሻል ኮንሲኩዌንስ ምንድነው? እሺ አሁን እዚህ ጋር እንዴ ካፒታሊዝም ኮንሶሊዴሽን እኮ አልተማርም የምትሉ ልጆች ካላችሁ ደግሞ ከኛ ጋር ካላያችሁ ደግሞ ምንድነው ዘ ኮንሶሊዴሽን ኦፍ ካፒታሊዝም ማለት ምን ማለት ነው የሚለውን በቅድሚያ ላብራራላችሁ። ካፒታሊዝም ይበልጥ ኮንሶሊዴት የሆነው እየተጠናከረ የመጣው መች ነው? በኢንዱስትሪያል ሪቮሉሽን ታይም ላይ ነው። በቃ አለቀ። የኢንዱስትሪያል ሪቮሉሽን መጀመር ያመጣው ሶሻል ኮንሲኩዌንስ እንደማለት ነው፣ በሌላ አነጋገር ማለት ነው። ኤ ዲክላይን ኢን ዘ ኢኮኖሚክ ፓወር ኦፍ ቦርጂየስስ ይለናል። የቦርጂየሶች ወይም ደግሞ የከበርቴዎች ምን ኢኮኖሚክ ፓወራቸው መዳከም ይለናል። በፍጹም የነሱ በልጥ እየተጠናከረ ነው የመጣው። የ2008 ኢንትራንስ ኤግዛም ጠይቄ ነው። ኤ ግሮዊንግ ጋፕ ኢን ዘ ዌልዝ አሞንግ ዲፍረንት ክላስስ ይለናል። የተለያዩ የማህበረሰብ ክፍሎች ወይም ደግሞ በሁለት የሶሻል ክላስ ተፈጠረ ብለን ነበር አይደለ? ማንና ማን? ቦርጂየስ እና ወርከርስ የምንላቸው ወይም ደግሞ ሰራተኞች ፕሮሌታሪያት እና ካፒታሊስትስ የምንላቸው። በእነዚህ ሶሻል ክላሶች መካከል ከፍተኛ የሆነ የሀብት ልዩነት ተፈጠረ፣ የሀብት ጋፕ ተፈጠረ። ልክ ነው አይደለ? አዎ ልክ ነው። ኤ ሲግኒፊካንት ኢምፕሩቭመንት ኢን ሊቪንግ ኮንዲሽንስ ኦፍ ወርከርስ ይለናል። ሰራተኞቹ ወይም የሰራተኞቹ ሁኔታ በዚህ በፋብሪካ ውስጥ በኢንዱስትሪ ውስጥ የሚሰሩ ሰራተኞች የሚኖሩበት ሁኔታ የኑሮ ሁኔታቸው ሊቪንግ ኮንዲሽናቸው የተሻሻለ ሆነ። ሲግኒፊካንት የሆነ ኢምፕሩቭመንት ወይም መሻሻል እያሳየ መጣ። በተሻለ የህይወት ሁኔታ ውስጥ መኖር ጀመሩ ይለናል። ይሄ ስህተት ነው አይደል እንዴ? ባድ የሆነ ወርኪንግ ኮንዲሽን እንደነበራቸው አይተን ነበረ። ኤ ዲክላይን ኢን ወርኪንግ ሃወርስ ፎር ወርከርስ ይለናል።
ለሰራተኞች የሚሰሩበት የስራ ሰዓት እየቀነሰ መጣ ይለናል። በፍጹም ይሄን ከፍ ስትሉ በዩኒቨርሲቲ ደረጃ እንዲሁም በማኔጅመንት እንዲሁም በፐብሊክ አድሚኒስትሬሽን የተሰኙ ዲፓርትመንቶች ላይ ሲገቡ ትማሩታላችሁ። ስለ ኦርጋናይዜሽን ካልቸር ነው የምትማሩና በዛን ጊዜ እነ ማክስ ዌበር እንዲሁም የተለያዩ ፍሬድሪክ የተሰኙ የተለያዩ ሳይንቲስቶች ስኮላሮች ሲመጡ ነው ይሄ ነገር እየተሻሻለ የመጣው እንጂ በዚህ ታይም ላይ ወርከሮች ከ8 ሰዓታት በላይ እንዲሰሩ ይደረግ ነበር። ኢቨን እስከ 12 እንዲሁም ከ12 ሰዓታት በላይ በቀን እንዲሰሩ ይደረጉ ነበር። ከፍተኛ የጉልበት ብዝበዛ ነበር ይካሄድ የነበረው። ሶ ሌሎቹ እንዳለ ኔጌቲቭ ኢምፓክት ናቸው። ይሄኛው ግን የነበረው ሶሻል ኮንሲኩዌንስ ነበረ ማለት ነው። ኤ ላይ ስንመለከት ምንድነው እሱ ይሄ ትክክለኛ የሆነ ሶሻል ኮንሲኩዌንስ ነበረ። የተለያዩ ሶሻል ክላሶች እንዲፈጠሩ አደረገ። በእነዚህ ሶሻል ክላሶች መካከል ደግሞ ከፍተኛ የሆነ ጋፕ እንዲፈጠር አደረገ እንጂ ሌሎቹ ምንድናቸው ከዚህኛው ጋር የተለያዩ ናቸው ወይም ደግሞ ከጥያቄው ጋር ተቃራኒ የሆኑ ናቸው ማለት ነው። ተቃራኒ የሆኑ ናቸው። እሺ ወደ ሁለተኛ ጥያቄ እንምጣ። እሺ ምን ይለናል? which one of the following factors favored for the start of industrial revolution in Britain ይለናል። የኢንዱስትሪያል ሪቮሉሽን የት ነው የተጀመረው? ብሪቴን። ስለዚህ ብሪቴንን ካወቃችሁ ወይም ብሪቴን ውስጥ እንደተጀመረ ካወቃችሁ ጥያቄው እያለን ያለው ምንድነው? የኢንዱስትሪያል ሪቮሉሽን ብሪቴን ውስጥ ተጀመረ ተብላችሁ ተምራችኋል። የኢንዱስትሪያል ሪቮሉሽን ብሪቴን ውስጥ እንዲጀመር ምክንያት የነበሩት ጉዳዮች ምን ናቸው? ይሄን በሶፍትዌር ቻፕተር 1 ሂስትሪ ቪዲዮ ላይ ራሱ አለ አይደል ዩቲዩብ ላይ። ሶ ኤ ሲስተም ኦፍ ታክሴሽን ፋቮራብል ቱ ኢኖቬተርስ ይለናል። የ2007 ጥያቄ ነው። እዚህ ምርጫው ላይ መጥቶ ነው። ይሄስ በስተት ነው፣ ይቅርታ። ምን ይለናል? ብሪቴን ውስጥ የነበረው የታክስ አከፋፈል ስርዓት ወይም ታክሴሽን ሲስተሙ ለኢኖቬተሮች ወይም ደግሞ ለፈጣሪዎች፣ ለስራ ፈጣሪዎች እንዲሁም ለተለያየ ነገር የተለያዩ አዳዲስ ነገሮችን ለሚፈጥሩ አካላት መልካም ሁኔታን ይዞ ስለመጣ ነው ወይም ምቹ ስለነበረ ነው። ለኢኖቬተሮች ምቹ ስለነበረ ነው ይለናል። አይደለም። ዘ ኢንጌጅመንትስ ኦፍ ሚሊታሪ ኢን ፕሮዳክሽን ይለናል። በብሪቴን ውስጥ የነበረው የጦር ስርዓት በፕሮዳክሽን ስርዓት ውስጥ ወይም ደግሞ በምርት ስርዓት ውስጥ ተሳታፊ ስለነበረ ነው ይለናል። በፍጹም ሚሊታሪው በፕሮዳክሽን ስርዓት ውስጥ ተሳታፊ ከሆነ ምንጊዜም ኢኮኖሚው ይዳከማል እንጂ አያድግም። ዘ ናቹራል ክሪኤቲቭ ጂኒየስ ኦፍ ዘ ብሪቲሽ ፒፕል ይለናል። የብሪቴን ማህበረሰቦች በተፈጥሮ ራሱ በጣም ጂኒየስ የሆኑ ማህበረሰቦች እና ክሪኤቲቭ የሆኑ ሰዎች ነበሩ፣ ወይም ደግሞ ለስራ ፈጣሪነት አዳዲስ ነገሮችን በመፍጠር የተሻለ ጭንቅላት ያላቸው ሰዎች ስለነበሩ ነው ይለናል። ይሄም አይደለም። ዲሌይ ስንሄድ ስታቢሊቲ ኤንድ ጉድ ኢንዶንመንት ዊዝ ናቹራል ሪሶርስስ ላይክ ኮል ይለናል። ብሪቴን በወቅቱ የተሻለ የተፈጥሮ ሀብት ማዕድናት ስለነበራት፣ ለምሳሌ እንደ ኩል ያሉ ወይም እንደ ድንጋይ ከሰል ያሉ በወቅቱ ኢንዱስትሪያል ሪቮሉሽንን ራን ለማድረግ የሚያመቹ ናቹራል ሪሶርሶች ስለነበራትና ምቹ የሆነ ኤንቫይሮንመንት ስለነበራት ነው ይለናል። አዎ አንደኛ የወደብ ሀገር ነች፣ ወይም ደግሞ ባህር ዳር ላይ የምትገኝ አካባቢ ስለሆነች፣ ውቅያኖስ ዳርቻ ላይ ስለሆነች ወደቦች አሏት፣ ለንግድ ምቹ ነች ማለት ነው። መርከቦችን ትሰራ ነበር። በተጨማሪ ደግሞ የድንጋይ ከሰል ማዕድን በከፍተኛ ሁኔታ የነበረባት ሀገር ነች። እነዚህ ሁኔታዎች ለብሪቴን ምቹ ሁኔታን ፈጥሮላታል ኢንዱስትሪያል ሪቮሉሽን ብሪቴን ውስጥ እንዲጀመር ማለት ነው። እሺ ማብራሪያውን እየወደዳችሁት እንደሆነ ተስፋ አደርጋለሁ። ሶስተኛ ጥያቄ which one of the following is correct definitions of imperialism ይለናል። የ2006 ኤግዛም ላይ ደግሞ ስለ ኢምፔሪያሊዝም ትክክል የሆነው የትኛው ነው እያለ ነው። ኢምፔሪያሊዝምን በደንብ አድርጎ የሚገልጽልን ኤ ሩል ኦቨር ኤ ላርጅ ቴሪቶሪ ኦቨር ዊዝ ኤ ዳይቨርስ ፖፑሌሽን ይለናል። ሰፊ የሆነ ግዛትን ላርጅ የሆነ ቴሪቶሪ ወይም ሰፊ የሆነ ግዛትንና የተለያየ ማህበረሰብን ወይም ዳይቨርስ የሆነ ማህበረሰብን የተለያየ ማህበረሰብ ሳይሆን ፖፑሌሽን ህዝብን የተለያየ ህዝብን በብዙ ነገር የተለያየ ህዝብን የተለያየ ፖፑሌሽንን እና ሰፊ የሆነ ግዛትን ማስተዳደር ይለናል። እሺ እንያዘው። ፖለቲካል ኤንድ ኢኮኖሚክ ዶሚኔሽንስ ኦፍ ኤ ካንትሪ ኦር ኤ ፒፕል ባይ አናዘር ስሩ ዘ ዩዝስ ኦፍ ፎርስ ይለናል። የስ ከመጀመሪያው ይበልጥ ይሄ ነው አይደል ካራክተራይዝ የሚያደርገው። አዎ ኢምፔሪያሊዝም የምንለው የተለያየ አይነት ቋንቋ ያላቸው የተለያየ ባህል ያላቸው የብዙ ሀገር ፖፑሌሽን ካልን የአንድ አካባቢ ማህበረሰብ አይደለም። እሺ ፖፑሌሽን ካልን በጣም ብዙ ነው፣ ህዝብ ማለት ነው። ህዝብ ካልን ደግሞ የአንድ ሀገር ህዝብ የያዘ ነው። ስለዚህ ዳይቨርስ ፖፑሌሽን ካለ ግን የተለያየ ሀገር ህዝብ ማለት ነው። ሶ ኤ የማይሆንበት ምክንያት በቃ እዚህ ጋር ቢ የተሻለ ዲስክራይብ አድርጎታል። አያችሁ የተሻለ ስላደረገው ነው እንጂ ኤም መሆን ይችላል። ሶ ዳይቨርስ ፖፑሌሽን አው ዳይቨርስ ፖፑሌሽን፣ ላርጅ ቴሪቶሪ አው ላርጅ ቴሪቶሪ ነው። ግን ቢ ደግሞ ምን አደረገው ይበልጥ አሻሻለውና ፖለቲካሊም ኢኮኖሚካሊም ማለት ነው አንድ ካውንትሪ ወይም ደግሞ አንድ ማህበረሰብ አለን አንድ ፒፕል ሌሎች ማህበረሰቦችን ወይም ሌሎች ፖፑሌሽኖችን ወይም ሌሎች አካባቢዎችን በኃይል ምን ሲያደርግ ዶሚኔት ሲያደርጋቸው
ምን እንለዋለን? ኢምፔሪያሊዝም እንለዋለን። አያችሁ፣ በፈቃደኝነት አይደለም በኃይል ሂዶ ዶሚኔት ሲያደርጋቸው የተሻለ ዲስክራይብ አደረገው ማለት ነው። ሶ ሲና ዲ ማየት አይጠበቅብንም። ኢንፍሉዌንሲንግ ዘ ፎሬን ፖሊሲ ኦፍ ሶቨሬን ካውንትሪ ሉዓላዊ የሆነች ሀገርን ነጻነት ወይም ደግሞ ፎሬን ፖሊሲዋን የውጭ ግንኙነቷን ኢንፍሉዌንስ ማድረግ ወይም ተጽዕኖ ማሳደር ይላል አይደለም። ሪፊዛል ቱ አባይድ ባይ ኢንተርናሽናል ሎ ኢን ዘ ኮንዳክት ኦፍ ፎሬን ፖሊሲ ይለናል። የውጭ ግንኙነቶችን በምናደርግበት ጊዜ የዓለም አቀፍ ህጎችን መጣስ ይለናል አይደለም። ሶ ዘ አንሰር ኢዝ ዋት ቢ። አያችሁ፣ እንደዚህ ያደርጋችሁ የተሻለ ምርጫ ነው ሂስትሪ ላይ የምትመርጡት። አሁን ይሄንን ብቃት እንድታሳድጉ ነው ከኛ ጋር አብሮ ኤግዛም መስራት እንግዲህ የሚኖርባችሁ ማለት ነው። አራተኛ ጥያቄ የ2009 አካባቢ ጥያቄ ነው። ዋት ዋዝ ኤ ኮመን ጎል ኦፍ ናሽናሊስት ሙቭመንትስ ኢን ዘ 19th ሴንቸሪ ይለናል። ቻፕተር 1 በዋነኝነት ይህንን ኢንዱስትሪያል ካፒታሊዝምን የኢንዱስትሪያል ካፒታሊዝም እድገትን በ19ኛው ክፍለ ዘመን የነበረውን በአውሮፓ ላይ እንዲሁም በምዕራቡ ዓለም ክፍል ላይ የነበረውን የኢንዱስትሪያል ካፒታሊዝም እድገት አንድ፣ ሁለተኛ የኢምፔሪያሊዝም እድገት፣ ሶስተኛ የናሽናሊዝምን እድገት እና ናሽናሊዝም ያመጣቸውን በእርግጥ ኢምፔሪያሊዝም እና ናሽናሊዝም የማን ውጤት ናቸው? የኢንዱስትሪያል ካፒታሊዝም ውጤቶች ናቸው። ሶ ለዛ ነው ቻፕተሩ ራሱ ኢንዱስትሪያል ካፒታሊዝም ብሎ የጀመረው ማለት ነው። ዘ ዲቨሎፕመንትስ ኦፍ ኢንዱስትሪያል ካፒታሊዝም ኤንድ ናሽናሊዝም ብሎ የጀመረው ለዛ ነው። ለምን ኢንዱስትሪያል ካፒታሊዝም ማደጉ ምንን አመጣ? ኢምፔሪያሊዝም እንዲያመጣ አደረገ። ኢምፔሪያሊዝም ጎን ለጎን ደግሞ ሌላ የናሽናሊዝም ፊሊንግ እንዲቀሰቀስ አደረገ። እነዚህ ኢምፔሪያሊዝም እና ናሽናሊዝም ፊሊንጎች ናቸው የጀርመን ዩኒፊኬሽን የጣሊያን ዩኒፊኬሽን እንዲመጣ አሜሪካን ሲቪል ዋር እንዲከሰት ያደረጉት። ከዛም አልፎ ደግሞ የባልካን ኩዌሽን እንዲነሳ ያደረጉት። እነዚህ ነገሮች ደግሞ 19ኛው ክፍለ ዘመን ላይ ተስተካከሉ ወይም ደግሞ ተቋጩ ሲባል ደግሞ የነሱ ውጤት ደግሞ ምን ሆነ? 20ኛው ክፍለ ዘመን ላይ የአንደኛውን የሁለተኛውን ጦርነት እንዲመጣ አደረገ። ሶ ለነዚህ ሁሉ ምክንያቱ ምንድነው? ኢንዱስትሪያል ካፒታሊዝም እድገት ነው። የኢንዱስትሪያል ካፒታሊዝም እድገት ናሽናሊዝም ሙቭመንትን አመጣ። ሶ 19ኛው ክፍለ ዘመን ላይ የነበረውን የናሽናሊዝም ሙቭመንት ወይም የናሽናሊስቶችን እንቅስቃሴ ጠቅላላ አድርገን ስንገልጸው ምን አይነት ባህሪ ያለው ነው እያለን ያሉት ጠይቀው ማለት ምን አይነት ዓላማ ነበረው? ጎሉ ምንድነው? ኤ ሜንቴኒንግ ኤንድ ፕሬዘርቪንግ ዘ ፓወር ኦፍ ሞናርቺስ ይለናል። የሞናርቺዎችን ወይም ደግሞ የንጉሳዊ ቤተሰቦችን ወይም ደግሞ የነገስታትን ፓወር ፕሬዘርቭ ማድረግ ወይም ደግሞ ጠብቆ ማቆየት ነበር ዓላማው ይለናል። በፍጹም ደግሞ አብዛኞቹ እንትሎች የንጉሳውያን ስርዓትን ማስወገድ ነበረ አይደል እንዴ? ፕሮሞቲንግ ሪሊጂየስ ቶለራንስ ኤንድ ኢንተርሬስ ዲያሎግስ ይለናል። የሃይማኖት እኩልነቶችን እንዲሁም ደግሞ የቋንቋ እኩልነቶችን ወይም ደግሞ የማህበረሰቦችን እኩልነት ማምጣት ላይ ትኩረት ያደረገ ነበር ይለናል አይደለም። ኦቨርስሮዊንግ ኮሎኒያል ሮል ኤንድ አቺቪንግ ኢንዲፔንደንስስ ይለናል። እሺ ይህን እንደ አንድ አማራጭ እንያዘው። የቅኝ ግዛትን ወይም ደግሞ በሌሎች ምክንያቱም አፍሪካ ውስጥ ብቻ አይደለም። በነገራችን ላይ ኮሎኒያል ሩል ሲባል አፍሪካ ብቻ ይምሰላችሁ እሺ ወገን እባካችሁ። ምክንያቱም ታሳውሳላችሁ አይደል ጀርመን ዩኒፊኬሽን እና ጣሊያን ዩኒፊኬሽን ስንመለከት ኮሎናይዝ ተደርጎ ነበር አይደል እንዴ? በማን በኦስትሪያ ሃንጋሪ፣ በፍራንስ በተለያዩ ሀገራት ኮሎናይዝ ተደርጎ ነበር። ሶ ኮሎናይዝ የተደረጉባቸውን ግዛቶች ወይም በቅኝ የተገዙባቸውን ግዛቶች ነው ሲያስመልሱ የነበረው አይደል እንዴ? ሶ ኮሎናይዜሽን አፍሪካ ውስጥ ብቻ አልነበረም፣ ኤሽያ ውስጥ ብቻ አልነበረም፣ አውሮፓ ውስጥ ነበር፣ ራሱ በሰለጠኑት ሀገራት ውስጥ ነበር። ሶ እነዚህ ቅኝ የተገዙትን ግዛቶች ወይም የቅኝ ግዛት ስርዓትን ማስቀረት ኦቨርስሮ ማድረግና ነፃነትን ማምጣት ላይ ትኩረት ያደረገ ነበር። አዎ ሰፖርቲንግ ዘ ኢስታብሊሽመንትስ ኦፍ ግሎባል ትሬድ አግሪመንትስ ዓለም አቀፍ የንግድ ስምምነቶችን መፍጠር ላይ ትኩረት ያደረገ ነበር ይለናል አይደለም። ሶ አንሰሪስ ሲ 19ኛው ክፍለ ዘመን ላይ የነበሩ ናሽናሊዝም እንቅስቃሴ ኢቭን ባልካን አካባቢዎች ላይ እንኳን ስትሄዱ በኦቶማን ቱርኪ የተገዛባቸውን የተወሰደባቸውን መሬቶች ማስመለስ ላይ ግዛቶቻቸውን ማስመለስ ኢንዲፔንደንሲያቸውን አቺቭ ማድረግ ላይ ነበር ትኩረቱ። ጣሊያን ኢንዲፔንደንሲያውን አቺቭ ማድረግ ላይ ነበር ትኩረቷ። በተጨማሪ ደግሞ ጀርመንንም ብትሄዱ ኢንዲፔንደንሲያውን አቺቭ ማድረግ ላይ ነበር ትኩረቷ ማለት ነው። ሶ 19ኛው ክፍለ ዘመን ላይ የነበረው ኢምፔሪያሊዝም ናሽናሊዝም እንቅስቃሴ ዓላማውና ትኩረቱ ይህ ነበር ማለት ነው። እሺ ወደ አምስተኛ ጥያቄ እንሂድ። What historical period is commonly associated with the heights of European imperialism ይለናል። ይሄም እዛው አካባቢ 2009-2011 አካባቢ ያለ ጥያቄ ነው። የአውሮፓውያን ኢምፔሪያሊዝም ከፍተኛ ደረጃ 2004 አካባቢ ጥያቄ ነው። የአውሮፓውያን ኢምፔሪያሊዝም ወይም ደግሞ የአውሮፓውያን የኢምፔሪያሊዝም ወይም ደግሞ ዓለምን የመቀራመት ዓላማቸው ወይም አንድ መንግስት የመፍጠር ዓላማቸው ፍላጎታቸው የኢምፔሪያሊዝም አይዲያቸው ኢምፔሪያሊዝም ምን ማለት እንደሆነ ለእናንተ ብቻ በዛ መንገር አይጠበቅብኝም። ሶ የኢምፔሪያሊዝም ፍላጎታቸው ከፍተኛ ደረጃ የደረሰው በምን ጊዜ ነበረ? ኤ ሬኔሳንስ ኢንላይትመንት ይለናል አይደለም። ቅድም ነግራችኋለሁ አይደል? አሁን ከቅድሙ ምርጫ ላይ አራተኛ ጥያቄ ላይ ዘ ኢንዱስትሪያል ሪቮሉሽን ነው። በቃ በኢንዱስትሪያል ሪቮሉሽን ምክንያት ወይም የኢንዱስትሪያል ሪቮሉሽን ውጤቱ አንዱ ምንድን ነበረ? ኢምፔሪያሊዝምንና ናሽናሊዝምን ማስፋፋት ኢንተንስ በሆነ መንገድ ማበራከት ነበረ ትልቁ አስተዋጽኦ ማለት ነው። ወደ ስድስተኛ ጥያቄ እንምጣ። ዋይ ዲድ ይለናል። ዋይ ዲድ አፕሮችስ ኦፍ ያንግ ኢታሊያን ሙቭመንትስ ቱ ኢታሊያን ዩኒፊኬሽን ፌይል ይለናል። 2008 ላይ እንምጣ ደግሞ
የጣሊያን ዩኒፊኬሽንን ካመጡ ሰዎች መካከል 3 ሰዎችን ተምራችኋል፣ ነግሬያችኋለሁ። ማን አለ? ጊዩሴፔ ማዚኒ፣ ጊዩሴፔ ጋሪባልዲ እና ካውንት ካሜሎ ዲ ኬቨር። ጊዩሴፔ ማዚኒ ምንድን ነበር? ደራሲ ገጣሚ ነበርና በነበረው የድርሰት ጥበብ እንዲሁም በነበረው ብቃት በነበረው የኪነ ጥበብ ሙያ በመጠቀም ምን አድርጎ ነበር ብያችኋለሁ? የጣሊያን ወጣቶችን አፕራይዝ እንዲያደርጉ፣ የጣሊያን ማህበረሰቦችን፣ የጣሊያን ህዝቦችን ምን እንዲሉ ለአመፅ እንዲነሳሱ በውስጣቸው የናሽናሊዝም ፊሊንግ እንዲኖር በተለያዩ ድርሰቶች በግጥሞች በምን በማድረግ የናሽናሊዝም ፊሊንግን በውስጣቸው ይዘራ ነበር። በዚህም የብዙ ጣሊያን ወጣቶችን እንቅስቃሴ መመስረት ችሎ ነበር። ያንግ ኢታሊያን ሙቭመንትን ማለት ነው በጊዩሴፔ ማዚኒ። ይሄ የያንግ ኢታሊያን ሙቭመንት ለምን ከሸፈ? ለምን ሳይሳካ ቀረ? ቢኮዝ ኦስትሪያ ኤንድ ፍራንስ አንደርማይን ዘ ሙቭመንትስ ባይ ኢምፕሪዝኒንግ ኢትስ ሊደርስ ይለናል። ምክንያቱም ኦስትሪያና ፈረንሳይ የዚህ የያንግ ኢታሊያን ሙቭመንት መሪዎችን ሊደሮችን በማሰራቸው ምክንያት ነበር ያንግ ኢታሊያን ሙቭመንት ፌል ያደረገው ይለናል። አይደለም። ተመለሱና የቻፕተሯን ሂስትሪ ቪዲዮ ላይ ተመልከቱ። ተናግሬያለሁ። እያችሁ ይመጣል ብዬ ነበር አለ የተናገርኩት እኔ ራሱ 8 ጥቂ ቢሌስኔር ሶሪ ዘ ፖፕ ሁ ኮንትሮል ኤ ላርጅ ቴሪቶሪ ኢን ኢታሊ ዲድ ኖት ሰፖርት ዜር ፕሮግራምስ ይለናል። አለቀ በቃ። ይሄን ነበር አለ የነገርኳችሁ። በደንብ የተከታተለኝ ተማሪ እንግዲህ በዩቲዩብ ላይ በቃ በየትኛውም በፕራይቬት ቲዩቶሪያልም እንዲሁም በሌሎች ቦታዎች ላይም ከኔ ጋር ሂስትሪን የተማማራችሁ ልጆች በደንብ አድርጌ ነግራቸዋለሁ። ያንግ ኢታሊያን ሙቭመንት የከሸፈበት ምክንያት ምንድነው? የታጠቁ አይደሉም፣ ቀጥታ ለአመፅ ብቻ ነው የወጡት። ነገር ግን ከጣሊያን ግዛቶች አንዱ የሆኑት የፖፕ ስቴቶች ወይም ደግሞ በጳጳሳት የተያዙ ግዛቶች ጳጳሶቹ ፖለቲካል ቫልዩዋቸውን ወይም ፖለቲካል ኢንተረስታቸውን እንደሚያጡ ስለገባቸው የጣሊያን ዩኒፊኬሽን አቺቭ የሚሆን ከሆነ ፖለቲካል ኢንተረስታቸውን እንደሚያጡ ስለገባቸው የማዚኒን እንቅስቃሴ መደገፍ አልፈለጉም እና የያንግ ኢታሊያን ሙቭመንት የሚደግፉ አካል ስላልነበረ በቀላሉ ፈረንሳይና በኦስትሪያ ኃይሎች ሰፕረስ ሊደረግ ችሏል ወይም ደግሞ ፌል ሊሆን ችሏል ማለት ነው። ሶ ዘ አንሰር ኢዝ ቢ። ሰባተኛ ጥያቄ which of the following strategies worked to bring about the unification of Italy in 1817 ይለናል። 1870 ላይ የጣሊያን ዩኒፊኬሽንን ሲመጣ በምን አይነት መልኩ ነበር የመጣው? በምን አይነት ስትራቴጂ ነው? ቢኮዝ የጣሊያን ዩኒፊኬሽን የጀመረው 1870 ላይ አይደለም እንዴ? 1870 ላይ አይደለም። 1861 ላይ እንደምታስታውሱት 1850 ምናምን አካባቢ ላይ የጀመረው። በዛን ሰዓት ላይ ማጀንታና ሶልፌሪኖ 1854 አካባቢ ላይ ኦር 56 አካባቢ ላይ ማጀንታና ሶልፌሪኖ ግዛቶችን ከኦስትሪያ ጋር ተዋግታ አስመለሰች። ከዛ ሎምባርዲን አስመለሰች። ቬኔሺያ ተቀራት ነበር ከኦስትሪያ ላይ። ከዛ 1866 ይመስለኛል አይደለ ከቬኔሺያ ላይ እንደገና ከኦስትሪያ ላይ ቬኔሺያን ያስመለሰችው። 1861 ላይ ግን ሮምና ቬኔሺያ እየቀሩ 1861 ላይ ቱሪን ላይ የቀሩ 6 ስቴቶች ለጣሊያን ተመልሰውላት ሮምና ቬኔሺያ ብቻ እየቀሩ የጁቬንቱስ ዋና ከተማ ቱሪን ላይ ዘጣሊያን ኪንግደም ዲክሌር ተደረገ ብለን ነበር። ከዛ 1866 ላይ እንደገና ማን ተመለሰች? ቬኔሺያ ከኦስትሪያ ተመለሰች በኦስትሮ ፕሩሺያን ዋር አማካኝነት። ከዛ ጣሊያን የመጨረሻው ግዛቷን ሮምን 1870 ላይ በፍራንኮ ፕሩሺያን ዋር ላይ ማግኘት ቻለች። በዚህ ጊዜ ጣሊያን በምን አይነት ስትራቴጂ ነበረ ምን ያለችው? ዩኒፊኬሽኑን ያጠናቀቀችው ነው 1870 ላይ ዩኒፊኬሽን አንደር ኤፔድሞንት ይለናል። በፒድሞንት ስር ነበረ ወይም በፒድሞንት ሰርዲኒያ ስር ዩኒፊኬሽኗን አጠናቀቀች ይለናል። አዎ ዩኒፊኬሽን አንደር ዘ ፓፓሲ ይለናል። በፓፓሲ ስር ወይም ደግሞ በካህናቶች ስር ነበር ወይም ደግሞ በፖፖቹ ግዛት ስር ነበር የተጠቃለለው ይለናል። አይደለም። ፖፑሌሽን ስሩ ፖፑላር ሪቮሉሽን ይለናል። በህዝባዊ አብዮት ወይም ደግሞ በህዝባዊ ለውጥ አማካኝነት ነበር ይለናል። አይደለም። ዩኒፊኬሽን ስሩ ኤክስፐልሽንስ ኦፍ ፎሬነርስ ይለናል። አይደለም። በወቅቱ የፒድሞንት ሰርዲኒያ ፕራይም ሚኒስተር በነበረው በካውንት ካሚሎ ዲ ኬቨር መሪነት እንዲሁም በዊሊያም ዘፈርስት አማካኝነት ዊሊያም ወይም ደግሞ ቪክተር ኢማኑኤል ሶሪ ዊሊያም የጀርመኑ ነው። በቪክተር ኢማኑኤል በኪንግ ቪክተር ኢማኑኤል ክራውን አማካኝነት ስልጣኑን በፒድሞንት ስር ወይም ደግሞ የጣሊያንን የማስተዳደር ኃላፊነት በፒድሞንት ስር ላይክ እንደ ፌዴራል ስቴት ሆና ሁሉንም የጣሊያን ግዛቶች አንድ አድርጋ መግዛትና ማስተዳደር ችላለች ማለት ነው። 8ኛ ጥያቄ ላይ እንምጣ። ወደ 2010 ጥያቄ እንለፍ። what was the roles of Giuseppe Garibaldi in the unification of Italy ይለናል። በጣሊያን አንድነት እንቅስቃሴ ውስጥ ወይም ደግሞ የጣሊያንን አንድነት በማምጣት ላይ በተደረገው እንቅስቃሴ ትግል ላይ የጁሴፔ ጋሪባልዲ ስራ ምንድን ነበር? ጁሴፔ ማዚኒ ቅድም ነገርኳቸው አይደል? ኃላፊነቱ ምንድን ነበር? የያንግ ኢታሊያን ሙቭመንትን መስርቶ ነበር። እናም የጣሊያንን አንድነት በዛ መልኩ ሰፖርት አድርጎ ነበር። ጋሪባልዲ ደግሞ ምንድን ነበረ? ሚሊታሪ ሊደር ነበር አይደል? እንደ የጦር መሪ ነበረ።
ታውዘንድስ ወይንም ደግሞ ሬድ ሸርትስ የተሰኙ ቀይ ስለሚለብሱ ሬድ ሸርት ይባላሉ። እና ደግሞ በቁጥር 1000 ስለነበሩ ታውዘንድስ የተሰኙ ወይም ሺዎቹ የተሰኙ ምኖች ነበሩት ወታደሮች ነበሩት። በእነዚህ ወታደሮች አማካኝነት የጣሊያን ዩኒፊኬሽንን አቺቭ ካደረጉ ሰዎች መካከል አንዱ ነበረ። ሂ ኢንስፓየርድ ኢታሊያን ናሽናሊስት ሴንቲመንትስ ስሩ ሂዝ ፓትሪዮቲክ ስፒችስ ኤንድ ራይቲንግስ ይለናል። እንዴት ነው የአርበኝነት ወኔን በሚቀሰቅሱ ወይም ደግሞ የሀገር ፍቅርን ፓትሪዮቲክ ማለት የሀገር ፍቅር ነው አይደለ? የሀገር ፍቅር ባላቸው ንግግሮች የአርበኝነት ወኔ በሚያመጡ ንግግሮቹና ጽሁፎቹ አማካኝነት ህዝቡን በማነሳሳት የሀገር ፍቅር ስሜት ሴንቲመንት ፍቅር ስሜት የፍቅር ስሜት አይደለ? ያ በውስጣቸው እንዲሰርጽ ናሽናሊዝም ፊሊንግ እንዲኖራቸው በማድረግ ነበረ ይለናል። ይሄ ማን ነው? ማዚኒ ነው። ጋሪባልዲ ሲሆን he was instrumental in securing a diplomatic and military support of Napoleon to the Italian causes ይለናል። ጣሊያን ለምታደርጋቸው ጦርነቶች ከፈረንሳዩ ንጉስ ናፖሊዮን ጋር የሚሊታሪም እንዲሁም ደግሞ ዲፕሎማቲክ ሪሌሽንሺፕ በመፍጠር ነበር ይለናል። ይሄን ደግሞ ያደረገው ማን ነበር? ካውንት ካሚሎ ዲኬቨር ነበር ማለት ነው። ካውንት ካሚሎ ዲኬቨር ነበር ጊዩሴፔ ጋሪባልዲ ሲሆን ቢኮዝ ያንኛው የፖለቲካ ሰው ነው ካውንት ካሚሎ ዲኬቨር እና በዲፕሎማሲው ትልቅ ሚና የተጫወተው እሱ ነው። he organized and led a volunteer forces that succeeded in liberating southern Italy from its oppressive rulers ይለናል። ፈቃደኛ የሆኑ ቮለንቲር የሆኑ 1000 ሰራዊቶችን በመሰብሰብ ጣሊያን ወጣቶችን በመሰባሰብ እና መሳሪያ በማሳጠቅ እንዲሁም ቀይ ቲሸርት በማልበስ የራሱን ልዩ ጦር በማደራጀት ሳውዘርን ጣሊያንን ወይም እነዚህ የሲሲሊ ደሴቶችና የኔፕልስ ደሴቶችን ከኦስትሪያ ኤጀንቶች ወይም ከሌሎች ሩለሮች ነፃ ማውጣት የቻለ መሪ ነበረ ማለት ነው። የስ ዲም ማየት አይጠበቅባችሁ ማለቂያው ሶስቱ ንሶች እዚህ ጋር ጠቅሶላችኋል። ከሶስቱ ደግሞ ሲ ላይ ጋሪባልዲን ይጠቅሰዋል ማለት ነው። እሺ ዘጠነኛ ጥያቄ ልንምጣ። how the unification of Italy did comes about at the beginnings of 1870 ይለናል። 1870 ላይ አሁንም 2010 ጥያቄ ነው። አያችሁ እንዴት እንደተደገመ። ቅድም 2008 ላይ መጥቶ ነበር አይደል ጥያቄ። ከዛ 2010 ላይ ደግሞ ተደገመ። 1870 ላይ የጣሊያን ዩኒፊኬሽን እንዴት መጣ? በምን ምክንያት ነበረ? በፍራንኮ ፕሩሻን ጦርነት ነበር አይደለ? ፍራንኮ ፕሩሻ ጦርነት ላይ ፕሩሻ ወይም የጀርመኗ ግዛት ጀርመኑን ወክላ ከፈረንሳይ ጋር ስትዋጋ ጣሊያን በዚህ ጊዜ ምን አደረገች? ከጀርመን ጋር አበረች። ግን ጦርነቱ ምን አላለችም? አልተሳተፈችም። ስለዚህ ጦርነቱን ካልተሳተፈች ምን አይደለም ማለት ነው? ጦርነት የለም፣ ዋር ኤንድ ኮንኩዌስት የለውም ማለት ነው። ሎምባርዲ ቬኔሺያን ግን ስትወስዱ በምድር ያመጣቻቸው ዘቱ ሲሲሊ ደሴትስ ዘቱ ሲሲሊ ደሴቶችን፣ ኔፕልሶችን፣ እነ ፓርማ፣ ሞዴና፣ ቱስካኒ እነዚህን ግዛቶች በምድር ያመጣቻቸው በዋር ኤንድ ኮንኩዌስት ነበር ያመጣቻቸው። ነገር ግን በ1870 ላይ ግን በምን አማካኝነት ነበር ያመጣችው? በዋር ኤንድ በዲፕሎማሲ ነበረ። ጦርነቱ ተካሂዷል። ጦርነቱ ግን የተካሄደው በፔርሞን ሰርዲኒያ በኩል ነበር አይደለም። ጦርነቱን ያካሄዱት ፈረንሳይና ፕሩሻ ነበሩ። ጦርነት ተካሄደ። አዎ ጦርነት ነበረ ፕሮሰሱ ላይ። ነገር ግን እዛ ጦርነት ላይ የተሳተፈችው ጣሊያን በምን አማካኝ ነበር? በዲፕሎማሲ ነበረ። ፕሩሻን አለሁልሽ በማለት ከጎኗ አለሁልሽ በማለት ከፕሩሻ ጎን በመቆም የፈረንሳይ ጠላቱና ይህንን ጦርነት ከፕሩሻ ጎን መሆን ቻለች። ፕሩሻ ይህንን ጦርነት አሸነፈች። ጣሊያን ግን ገና ፈረንሳይ ጦሯን ከጣሊያን ምድር አስወጥታ ወደ ፕሩሻ መውሰድ ስትጀምር ነው ጣሊያን ምን ያደረገችው? ግዛቷን ያገኘችው። ስለዚህ በዚህ ጦርነት ተሳተፈችም አልተሳተፈችም ለሷ ምንም አይደለም። ቢኮዝ ቀርማ ግዛቷን አገኝታለችና ይህንን ይመስላል። እሺ አሁን እንግዲህ በጣሊያን ላይ እነዚህን ያህል ጥያቄዎች ከሰራን በቂ ነው። በኋላም እንመለስበታለን። ገና አለ ከፊል ጥያቄ። ወደ ጀርመን ደግሞ እንሄድ እስኪ እና ማሙቅ ደግሞ ነው the three countries against which Bismarck waged war to effect German unification were ይለናል። የ2005 ጥያቄ ነው። በጣም ቀላል ጥያቄ ነው። ይሄ ሲምፕል ከሚባለው ኢንትራንስ ጥያቄዎች መካከል አንዱ ነው። በየአመቱ በነገራችን ላይ ከመቶ ጥያቄ ውስጥ ኦልሞስት እስከ 30 እስከ 35 የሚደርሱ ጥያቄዎች ሲምፕል ናቸው። ከዛ ከ25 እስከ 30 ምናምን የሚደርሱ ጥያቄዎች እንደገና ሚዲየም የሚባሉ አሉ። እስከ 40 የሚደርሱ ጥያቄዎች ከ30 እስከ 40 የሚደርሱ ጥያቄዎች ሚዲየም የሚባሉ አሉ። ከዛ ከ25 እስከ 30 የሚጠጉ ደግሞ በጣም ሃርድ የሚባሉ ጥያቄዎች አሉ። ብዙ ተማሪ የሚሸወድባቸው ጥያቄዎች ደግሞ አሉ ሂስትሪ ላይ ማለት ነው። እነዚህ በጣም ቀላል ከሚባሉት የሚመደቡ ናቸው። ኦቶ ቮን ቢስማርክ የጀርመንን አንድነት ለማምጣት ጦርነት የተዋጋቸው ሶስቱ ሀገራት መጀመሪያ ማን አለች? ዴንማርክ አለች። ከዛስ ኦስትሪያ አለች። ከዛስ ፍራንስ አለች። መልሱም ያለው ኤ ላይ ነው። ትክክለኞቹም እነዚህ ሶስቱ ሀገራት ናቸው። ዴኒሽ ፕሩሺያን ዋር፣ ኦስትሮ ፕሩሺያን ዋር እና ፍራንኮ ፕሩሺያን ዋር የምንላቸው ማለት ነው። እነዚህ ጦርነቶች ነበሩ። ወደ 11ኛ ጥያቄ እንለፍና where was the official declaration about the establishment of the United Germany Empire made ይለናል።
ጀርመን ሁለት ኪንግደሟን ከጨረሰች በኋላ 2010 ላይ ነው ደግሞ ጀርመን ዩኒፊኬሽኗን ከጨረሰች በኋላ ኦፊሻል በሆነ መንገድ ወይም ደግሞ ለዓለም ሕዝብ በቀጥታ የጀርመን አንድነት መጠናቀቁንና አንድ የሆነች የጀርመን ኢምፓየር መመስረቷን ወይም ደግሞ አንድ የሆነ የጀርመን መንግስት መመስረቱን የት ነው ይፋ የተደረገው? ኦፊሻሊ ዲክሌር የተደረገው የት ነው? የጀርመን ኢምፓየር መጠናቀቁ የት ነበር ዲክሌር የተደረገው? ፓላስ ኒር ብራንደንበርግ ጌት ይለናል። ብራንደንበርግ ጌት ላይ ባለ ቤተ መንግስት ነው ይለናል። ብራንደንበርግ ጌት እንግዲህ ጀርመን ውስጥ የሚገኝ ቤተ መንግስት ነው። እንግዲህ እዚህ ቤተ መንግስት ውስጥ አይደለም ሲጀመር ጀርመን በዚህ ታይም ላይ ለአንደኛው ዓለም ጦርነት ምክንያት የሆነ አፈጻጸም ነው አይደል የፈጸመችው። በዚህ ሳይል ላይ ፕሩሻ ኦቶ ፎን ቢስማርክ ምን አደረገ? ፈረንሳይ በማይመለከተው ወደ ጦርነት አስገባት። ወደ ጦርነት ማስገባት ብቻ ሳይሆን ናፖሊዮንን ካሸነፈው በኋላ አጸያፊ አሸናፊነት ካሸነፈው በኋላ ሼምፉል የሆነ ስራ ነው የሰራው። ምን አደረገው? አንደኛ አልሰስና ሎሬን የተሰኘው የፈረንሳይ ግዛቶችን ሳይመለከተው ወይም ጀርመን ሳይመለከታት ለጀርመን ወሰደ አስፈርሞ። በተጨማሪ ለዊሊያም ዘፈርስት የንግስና ካባ ያደረጉለትና ዘውዱን የደፉለት የት ነው? የፈረንሳይ ቤተ መንግስት ፓላሶስ ቨርሳይል ላይ ነው። ዘ ፍሬንች ፓላስ አት ቨርሳይል ላይ ነው እንግዲህ የጀርመን መንግስት መመስረቱን ዲክሌር የተደረገው ማለት ነው። ተግባባን? ኦፊሻሊ የጀርመን ኢምፓየር መመስረቱ ዲክሌር የተደረገው የት ነው? የፈረንሳይ ቤተ መንግስት ፓላስ ውስጥ ነው። ተግባባን አይደለ? ይሄ ነበረ እንግዲህ የነበረው ሁኔታ። ሶሪ እሺ ወደ 12ኛ ጥያቄ እንለፍ። which of the following was the main development that paved the way for German unification ይለናል። ወይም ደግሞ ለጀርመን ዩኒፊኬሽን ትልቁን አስተዋጽኦ የተወጣው ስለዚህ ለጀርመን ዩኒፊኬሽን መንገድ የከፈተው paved way ያደረገው ምክንያት ምንድን ነበረ ነው? ኤ the presence of foreign power on German soil ይለናል። ወይም ደግሞ በጀርመን ምድር ላይ በጀርመን መሬት ላይ በጀርመን አፈር ላይ የውጭ ኃይሎች መኖራቸው ይለናል። አይደለም። ዘ ኢኮኖሚክ ዲስፓሪቲ አሞንግ ጀርመን ስቴትስ ይለናል። የጀርመን ስቴቶች ወይም ደግሞ የጀርመን ግዛቶች የጀርመን ውስጥ የሚገኙ ስቴቶች የነበራቸው ኢኮኖሚክ ዲስፓሪቲ ወይም የኢኮኖሚ ልዩነት አለ። እሺ ሲ ዘ አይዲያል ኦፍ ዘ ኮንግረስ ኦፍ ቪየና ኮንግረስ ኦፍ ቪየና የተነሳው አይዲያ ይለናል። ዲ ዘ ክሪኤሽን ኦፍ ጀርመን ኮንፌዴሬሽን ይለናል። ለጀርመን ዩኒፊኬሽን ትልቁን መንገድ የጠረገው የትኛው ክስተት ነው? እርግጠኛ ነኝ በደንብ ያነበበ ተማሪ ሁለቱም ምርጮች እንደማይመርጥ ማለት ነው። ኤና ቢን እንደማይመርጥ 100% ሹር ቢኮዝ አይገናኙም ከሱ ጋር። ሲና ዲ ላይ ተመልከቱ። የጣሊያን ዩኒፊኬሽን የጀርመን ዩኒፊኬሽንን ስታነሱ እነዚህ ነገሮች መነሻቸው ለጀርመን ለጣሊያን ዩኒፊኬሽንም ትልቁ ቤዝ ምንድን ነበረ? ዘ ኮንግረስ ኦፍ ቪየና ነበረ። የጀርመን ዩኒፊኬሽንም የጣሊያን ዩኒፊኬሽንም ለመመስረታቸው ወይም ደግሞ እንዲካሄዱ ትልቁን መንገድ የከፈተላቸው ማን ነበር? ኮንግረስ ኦፍ ቪየና ነበር። ጣሊያንን ምን አደረጋት? ወደ 8 ስቴት ከፋፈላት። ጀርመንን ደግሞ ምን አደረገ? ጀርመን ነው ምን አደረገ? ወደ በጣም ብዙ ስቴት የነበረው ወደ ስንት ነበር ያወረደው? ወደ 100። ከዛ ደግሞ እንደገና ደግሞ አወርዶ ደግሞ ወደ 30 ምናምን ነው አይደል ያመጣው። ከዛ ምን አደረገ? ጀርመን ኮንፌዴሬሽን ተመሰረተ። ጀርመን ኮንፌዴሬሽን በፕሩሺያ የበላይነት መሪነት ተመሰረተ። ሰሜንና ደቡብ ተብሎ ያው ኦስትሪያ አለች። ኦስትሪያ ከጀርመን ጋር አልቀላቀልም ስላለች ወይም ከጀርመን ስቴቶች ጋር አልቀላቀልም ስላለች ራሷን ችላ የጀርመን ኮንፌዴሬሽን መሪ ማን ነበረች? ፕሩሺያ መሪ ነበረች። ለዛም ነው የጀርመን ኤዱኬሽን ያመጣችው ስቴት የበላይ ነበረችው እሷ ነበረች። ቢኮዝ ከሌሎቹ ጠንካሯ እሷ ስለነበረች። ለጀርመን ዩኒፊኬሽን ሆነ ለጣሊያን ዩኒፊኬሽን ትልቁን ዌይ የከፈተው ነገር ምንድን ነበረ? ዘ ኮንግረስ ኦፍ ቪየና ነበረ ማለት ነው። ዘ ኮንግረስ ኦፍ ቪየና ነበር። እሺ 13 የጥያቄ ላይ እንምጣ። እሺ ወደ አሜሪካን ሲቪል ዋር እንምጣ። የቻፕተሩ 3ኛ ሌሰን ላይ which of the following was the consequences of American Civil War ይለናል። የአሜሪካ ሲቪል ዋር ውጤት የሆነ የትኛው ነው? ኮንሲኩዌንስ የሆነ የትኛው ነው? ሳስተምራችሁ ራሱ አስታውሳለሁ ስናገር አይደል ይሄንን ነገር አሜሪካን ሲቪል ዋር ኮንሲኩዌንሱን ኮዙን ያዙት ብዬ ነበር። ሌላ ታሪኩን በነገራችን ላይ ሂስትሪ ላይ በስንት ዓመተ ምህረት ተካሄደ ማን አደረገው አይደለም የምትጠየቁት። ፈተናው ላይ ያያችሁ ነው አይደል? እስካሁን ድረስ ማን አደረገው በስንት ዓመተ ምህረት ተካሄደ አይደለም፣ ዌዩን ነው ፕሮሰሱን ነው እየጠየቃችሁ ያለው። ሂስትሪ ላይ 3 አይነት ፕሮሰስ አለ። ኮዝ አለ፣ ከዛ መሀል ላይ ፕሮሰስ አለ፣ ከዛ ደግሞ ኮንሲኩዌንስ አለ፣ አውትፑት አለ። ላይክ አሁን
የኮምፒውተር ሲስተም ላይ እንደምትማሩት ማለት ነው። ኢንፑት ፕሮሰስ እና አውትፑት እንደሚባለው በቃ ላይክ ሂስትሪ ያ ኮርስ ነው። አሁን ብዙዎቻችሁ ሌሎች ናቹራል የገባም ተማሪ ጠይቁት ሶሻል መግባት ፈልግ ነበር ግን ሂስትሪ መሸምደድ አልፈልግም ይላችኋል። ሶሻል የገባውም ተማሪ ደግሞ ሂስትሪን በጣም ይጠላል ነው። ሂስትሪ በጣም ኢዚየስት ከሆነ ኮርስ መካከል አንዱ ነው። በቃ ሂስትሪ ፈተናው ላይ የምትባሉት ምንድነው በጣም ኒረስት የሆኑ መልሶች አምጥቶ ከነዛ ውስጥ መለየቱ ላይ ነው። በቃ የእናንተ አስተሳሰብና እዛ ጋር መልሱን የሚያርሙ አካል አስተሳሰብ በአንድ ወይ የማይሄድ ከሆነ ምክንያቱም ሁለት መልስ ስላለው ጥያቄው ከነዛ ውስጥ የትኛው ሊመረጥ እንደሚችል በቂ አሳማኝ ምክንያት ማግኘቱ ጋር ነው ልትበሉ የምትችሉት እንጂ ሂስትሪ በጣም ዜስት የሆነ ኮርስ ነው። ሶ አሜሪካን ሲቪል ዋር ላይ ኮንሲኩዌንሱ ምንድን ነው እያለ ነው። ዘ ስፕሪድስ ኦፍ ናሽናሊዝም ኢን ላቲን አሜሪካ ይለናል። ላቲን አሜሪካ ላይ ናሽናሊዝም እየተስፋፋ በመምጣቱ ይለናል። ይሄ ሜጀር ኮርስ አልነበረም። ሜጀር ኮንሲኩዌንስ አልነበረም። ወይም ደግሞ ላቲን አሜሪካ ላይ ናሽናሊዝም እየተስፋፋ አልመጣም በአሜሪካን ሲቪል ዋር ምክንያት። ዘ ኤንድ ኦፍ ስሌቨሪ ኤንድ ራሲዝም ኢን ዩናይትድ ስቴትስ ይለናል። እሺ ይሄ ጥያቄ ላስኬድ ይችላል። ስሌቨሪ አብቅቷል፣ ግን ራሲዝም አብቅቷል፣ ዘረኝነት ቆሟል። አሁንም ድረስ አለ አይደል እንደ አሜሪካ ውስጥ ዘረኝነት። ሶ እንለፈው እስኪ። ሲ ዘ ኢኮኖሚ ዲቨሎፕመንት ኦፍ ዘ ኖርዘርን ፓርትስ ኦፍ ዘ ዩኤስኤ ይለናል። እናም ኖርዘርን ፓርቱ ላይ እንደምታስታውሱት ምንድን ነበሩ? በጣም ኢንዱስትሪያላይዝድ የነበሩ ነበሩ አይደለ? ወይንም ደግሞ መጀመሪያም ኢንዱስትሪያላይዝድ ነበሩ። በኋላ ግን ከአሜሪካን ሲቪል ዋር በኋላ ሳውዘርኑ ያው መጀመሪያም ፕላንቴሽን ነበር ያካሄዱ ነበሩ። ስለዚህ ኢኮኖሚያቸው ይበልጥ ተዳከመ። በጦርነቱም ምን አድርገዋልና ሉዝ አድርገዋልና ማለት ነው። በጦርነቱም ሉዝ አድርገዋል እና እየተዳከሙ መጡ። ሰሜኖቹ ግን የተሻለ የሰው ኃይል አገኙ። በጦርነቱም አሸናፊ ነበሩ፣ ሞቲቬተር ነበሩ። እንዲሁም ይበልጥ በፊት ከነበሩበት ይልቅ የተሻለ ኢንዱስትሪያላይዝድ እየሆኑ እየበለጸጉ መጡ ማለት ነው። በዚህ ምክንያት ሰሜኑ አድገዋል። ይሄ ልክ ነው። ዲስ ኔድ ዘ ኤንድስ ኦፍ ክሎዝ ሪሌሽንሺፕ ቢትዊን ዩኤስ ኤንድ ኢንግላንድ ይለናል። በአሜሪካና በእንግሊዝ መካከል የነበረው ቁርኝት ወይም ደግሞ ጥብቅ የነበረ ትስስር ወይም ጥብቅ የነበረ ግንኙነት እያበቃ መጣ ይለናል። ይሄ ከዚህ ታሪክ ጋር አይገናኝም። ከአሜሪካን ሲቪል ዋር ጋር አይገናኝም። ከምን ጋር ነው የሚገናኘው? በጣም ጎበዝ 11 ያክፍል ከተማራችሁት ከአሜሪካን ዋር ኦፍ ኢንዲፔንደንሲ በኋላ ነው። አሜሪካን ዋር ኦፍ ኢንዲፔንደንሲ ላይ አሜሪካና እንግሊዝ ተዋጉ። አሜሪካን አሸነፉ። እንግሊዝና አሜሪካን የነበራቸው ግንኙነት ሻከረ። ያው በኋላ መልሶም ያው ፖለቲካ ቢያስታርቃቸውና አሁን ያው እጅና ጓንት እንደሆኑት ሁሉ ማለት ነው። ይሄ ከአሜሪካን ዋር ኦፍ ኢንዲፔንደንሲ ጋር የሚገናኘው ዘ አንሰር ኢዝ ዋት ሲ። በጣም አሪፍ እንቀጥል። 14ኛ ጥያቄ አሁንም እዛው አሜሪካን ሲቪል ዋር ላይ እንቆይና ሃው ዲድ ኢማንሲፒቴሽን ፕሮክላሜሽንስ ኦፍ አብርሃም ሊንከን ሄልፕስ ቱ ኖርዝ ዲፊት ዘ ኮንፌደሬት ፎርስስ ኢን ዘ አሜሪካን ሲቪል ዋር ይላል። አሁን 28 ላይ እንቆይ። ታስታውሱ ከሆነ አሜሪካን ሲቪል ዋር 1861 ተጀመረና እስከ 63 ድረስ ኦልሞስት ለሁለት ዓመታት ያክል ጦርነቱን እየመሩ እያሸነፉ የነበሩት ማን ነበሩ? ኮንፌደሬት ስቴቶቹ ሳውዘርኖቹ ነበሩ። በኋላ ግን አብርሃም ሊንከን ቆም ብሎ አሰበ። ይህን ጦርነት መቋጨት አለብኝ አለ። ከዛስ ሁለት ህጎችን አወጣ አይደለ? ኢማንሲፒቴሽን ፕሮክላሜሽን እና ሆሚኒስቲድ ሎው የሚባሉ። ኢማንሲፒቴሽን ፕሮክላሜሽን የራሱ የሆነ ህግ ነበረው። ሆሚኒስቲድ ሎውም የራሱ የሆነ ህግ ነበረው። በዚህም አብርሃም ሊንከን እነዚህን ህጎች ካወጣ በኋላ ከፍተኛ የሆነ ሰው ኃይል ወይም የወታደር ኃይል አገኘ። ከሳውዘርን ስቴት ላይ የነበሩ ጥቁሮች እንዳለ ወደ ሰሜኑ ላይ ፈለሱ። ከዛም ሰሜኑ በማይታሰብ ብልጫ ደቡቡን አሸነፈ ብለን ነበረ። ለማሸነፋቸው ምክንያቱ ምንድን ነበር? አብርሃም ሊንከን ያወጣቸው ኢማንሲፒቴሽን ፕሮክላሜሽን እና ሆሚኒስቲድ ሎው ነበረ። እነዚህ ጥያቄዎች ኢቭን ይጠየቃሉ በተደጋጋሚ። የሚገርማቸው አንዱ ዓመት አንዱ ይጠይቅና አንዱ ዓመት ላይ ደግሞ አንዱ ይጠይቃል። ዘንድሮ የምትጠየቁትን አይዶን ነው የትኛው ልትጠየቁ እንደምችሉ። ስለዚህ ሁለቱንም መያዝ ይኖርባቸዋል። አብርሃም ሊንከን በዚህ በኢማንሲፒቴሽን ፕሮክላሜሽን ላይ የተጠቀመው ህግ ምንድን ነበር ያለው? ኦል ዘ ስሌቭስ አር ፍሪ ነው። በቃ ጥቁሮች ማንኛውም ባህሪያ ተብዬ በሙሉ ወደዚህ ወደ ሰሜኑ የሚመጡ ከሆነ ሰሜኑ ላይ ነፃነት አላቸው፣ መብት አላቸው፣ እንደፈለጉ እንደ ነጮቹ ምንም ብለው ሰርተው ምን ብለው መኖር ይችላሉ የሚል ፍሪደም ነው የሰጣቸው። ተገባባን? ባይ ሞባላይዚንግ ኖርዘርን ኢንዱስትሪያሊስትስ ሁ ሶስ ቱ ሃየር ፍሪድ ስሌቭስ ይለናል። ቱ ሃየር ፍሪድ ስሌቭስ ሰሜኑ ላይ የሚገኙትን ኢንዱስትሪያሊስቶች ምን አደረጋቸው? ስሌቮችን እንዲቀጥሩ ወይም ደግሞ ነፃ የሆኑ ባሪያዎችን እንዲቀጥሩ መንገድ ከፈተላቸው ይለናል። አይደለም። ባይ ክሪቲንግ ዲቪዥን አሞንግ ፕሮ ስሌቨሪ ኤንድ አንቲ ስሌቨሪ ፎርስስ ኢን ዘ ሳውዝ ይለናል። በደቡቡ በኩል ወይም ደግሞ ሳውዘርን ስቴቶቹ ላይ ስሌቨሪን በሚደግፉና ስሌቨሪን በሚቃወሙ ኃይሎች መካከል ከፍተኛ የሆነ ዲቪዥንን በመፍጠር እሺ፣ ይሄ ሊሆን ይችላል። ቆይ እንያዘው። ባይ ኮዚንግ ላርጅ ስኬል ዲዘርሽንስ ኢን ዘ ራንክስ ኦፍ ኮንፌደሬት አርሚ ይለናል። አዎ በቃ ትልቁ ነገር ይሄ ነው። ቢኮዝ
አብርሃም ሊንከን በዚህ በኢማንሲፔሽን ፕሮክላሜሽን ላይ ለጥቁሮች፣ ለባሪያዎች፣ ለስሌቮች ነፃነት በመስጠት ወይም ነፃነትን በማወጁ እነዚህም ባሪያዎች ነፃነታቸውን በመፈለግ ምን አደረጉ? ወደ ሰሜን ፈለሱ ብያቸዋለሁ። ወደ ሰሜኑ አቀኑ። በዚህ ምክንያት እና አብርሃም ሊንከን ከፍተኛ የሆነ ማን ፓወር ወይም ደግሞ የሰው ኃይል የሰራዊታቸው ቁጥር ጨመረላቸው። ሳውዘርኖች ውስጥ የነበራቸው አርሚ ምን አለ? ዲዘርት አደረገ። በቃ በአንድ ጊዜ ቁጥሩ በከፍተኛ ሁኔታ ነው የተመናመነው። ለምን? ስሌቮችን ነበራ መሳሪያ አስታጥቀው ይዋጉ የነበረው። ተግባባን? ስሌቮችን ነበር መሳሪያ አስታጥቀው ይዋጉ የነበረው። ስሌቮቹ በአንድ ጊዜ ወደ ሰሜኑ ላይ ሲሄዱ ምን አደረገ? የሳውዘርኖቹ አርሚ በአንድ ጊዜ ባዶን ቀረ። ዲ ባይ ሞባላይዚንግ ኤ ላርጅ ነምበርስ ኦፍ ፎርመር ስሌቭስ ኤንድ ፍሪ ብላክ ቱ ፋይት ኦን ዘ ሳይድስ ኦፍ ዘ ኖርዝስ ይለናል። የስ ከዚህ የበለጠ ደግሞ ዲ ላይ በደንብ አድርጎ አብራራው። ምን አደረገ? በፊት ባሪያ የነበሩትን ምን አደረገ? ፍሪ ብላክ አደረገ። ወይም ደግሞ ሶሪ ፍሪ ብላክ ማለት ያው ጥቁሮችን ነፃ አደረገ ማለት ጥቁሮችን ነፃ አደረገ። በፊት ባሪያ የነበሩትንም ነፃነት በመስጠት ምን አደረገ? በከፍተኛ ቁጥር የሚጠጉ ወይም ደግሞ በከፍተኛ ቁጥር ያላቸው ባሪያዎችን እንዲሁም ጥቁሮችን ነፃነት በመስጠት ለሰሜኑ እንዲዋጉ በሰሜኖቹ ጎን ወይም በእነ አብርሃም ሊንከን ጎን እንዲዋጉ መንገድ ከፈተላቸው። በዚህ ምክንያት ባሪያዎችም አላንጎራገሩም። ነፃነታቸውን ፍለጋ ወደ ሰሜን ሄዱ። ወደ ሰሜን በመሄድ ከነጮቹ ጎን አብረው ወይም ደግሞ ከኖርዘርኖቹ ጎን አብረው ተዋጉ። ሳውዘርኖቹ ተሸነፉ ማለት ነው። ሶ ዘ አንሰር ኢዝ ዋት? ዲ ኢዝ ዘ ቤስት ኦፕሽን ማለት ነው። አያችሁ አይደለ? ዲ ኢዝ ዘ ቤስት ኦፕሽን። በጣም አሪፍ። 15ኛ ጥያቄ ወደ አሜሪካን ሲቪል ዋር አሁንም እንሂድ። ዋት ወዝ አብርሃም ሊንከንስ አጀንዳ አት ዘ ስታርስ ኦፍ አሜሪካን ሲቪል ዋር ይለናል። አሜሪካን ሲቪል ዋር ልክ ሲጀመር አብርሃም ሊንከን የነበረው አጀንዳ ምንድን ነበር? በቃ አሜሪካን ሲቪል ዋር ሲጀመር አብርሃም ሊንከን ይዞት የተነሳው አጀንዳ ምንድን ነበር? ኤ ቱ ፕሬዘርቭ ዘ ዩኒየን ይለናል። ቱ ፕሬዘርቭ ዘ ዩኒየን ወይም ደግሞ የአሜሪካን አንድነት ማስጠበቅ ነበር። አዎ፣ ግን ይሄ የአብርሃም ሊንከን አጀንዳ ሳይሆን የማን ነበር? የሰሜኖቹ ዘ ዩኒየኒስት ነበር አለ ተብሎ ይጠሩ የነበረው የዩኒየኒስቶቹ አይዲያ ነበር፣ ወይም የሰሜን አሜሪካኖቹ አይዲያ ነበረ። ሰሜን አሜሪካ ስላችሁ ደግሞ ታዲያ አሜሪካ በወቅቱ ሰሜን አሜሪካና ደቡብ አሜሪካ ተብሎ አይደለም የተከፋፈሉት። እሺ፣ ራሱ ሰሜን አሜሪካ ሰሜን አሜሪካ አህጉር ወደ ላይና ወደታች ነው የተከፋፈለች የነበረው፣ ሳውዝና ኖርዝ ተባላ ማለት ነው። ሰሜኖቹ አብርሃም ሊንከን እስኪመረጥ ድረስ ይሄን ዩኒየኒስት የነበረ አይዲያን ይዘው ነበረ ከሳውዘርኖቹ ጋር ተካፍሎ የነበረው። አብርሃም ሊንከን ሲመጣ ግን አይዲያው ወደ ምን ተቀየረ? ፍሪ ስሌቭ ሆነ። ፍሪ ኦል ስሌቭ ኢን ዘ ሳውዝ። አብርሃም ሊንከን ለጥቁሮች መብት ተሟጋች ሆኖ መጣ። ሳውዘርኖችም ምን አደረጉ? ወዲያው አብርሃም ሊንከን በምርጫ አሸንፎ ስልጣን ሲይዝ እነሱም የራሳቸውን እርምጃ መራመድ ጀመሩ። ለምን? ገና አብርሃም ሊንከን ገና በምርጫ ቀስቀሳ ላይ እያለ ለጥቁሮች መብት ሲሟገት ስለነበረ እነሱ ልክ ወደ ስልጣን ሲመጣ እነሱ ጋር የነበረውን ስሌቨሪ ቻሌንጅ እንደሚያደርግ ስለገባቸው እነሱም ወዲያው ቶማስ ጄፈርሰን ዴቪስን ሾሙ። ከዛ እያለ ሁኔታው ቀጠለ ማለት ነው። የአብርሃም ሊንከን ዋነኛ ተቀዳሚ ዓላማው ምንድን ነበር? ስሌቮችን ፍሪ ማድረግ ነበረ። ወደ 16ኛ ጥያቄ ስንመጣ በጣም አሪፍ፣ ወደ ኢስተርን ኩዌሽን የዚህ ቻፕተር የመጨረሻው ቶፒክ ነው አይደለ? ዋት ወዝ ዘ ሶ ኮልድ ኢስተርን ኩዌሽን ኢን ዘ 19th ሴንቸሪ ኤንድ ኤርሊ 20th ሴንቸሪ ይለናል። 2007 ጥያቄ ነው። በ19ኛው ክፍለ ዘመን ማለቂያ እና በ20ኛው ክፍለ ዘመን መግቢያ ጊዜ ላይ ከ1890 ምናምን አንስቶ እስከ 1915 ድረስ ነበር አይደል የቆየው ይሄ የኢስተርን ኩዌሽን እስከ 1914 እስከ አንደኛ ዓለም ጦርነት ጅማሮ። ቢኮዝ የአንደኛ ዓለም ጦርነትንም ችቦ ያስለኮሰው የዚሁ የኢስተርን ኩዌሽን ጉዳይ ነበረ። ይህ የምስራቁ ጥያቄ ወይም ደግሞ ዘ ኢስተርን ኩዌሽን ምንድን ነበር ይለናል። ዩሮፒያን ኮንሰርንስ አባውት ዘ ባልካንስ ይለናል። አውሮፓውያን በባልካን ስቴቶች ላይ ወይም በባልካን ግዛቶች ላይ የነበራቸው ምልከታ ነበር ወይም ጉዳይ ነበር ይለናል። እሺ፣ ሩሲያን ኮንሰርንስ አባውት ኦስትሪያን ኤክስፓንሽን ቱዋርድ ዘ ኢስት ይለናል። ሩሲያ ኦስትሪያ በምስራቅ አውሮፓ ላይ በምታደርገው እንቅስቃሴ ላይ የነበራት እይታ ነበር ወይም የነበራት ጉዳይ ነበር፣ ቅሬታ ነበር ይለናል። እሺ፣ እንያዘው። ብሪቲሽ ኮንሰርን አባውት ሩሲያንስ ኤክስፓንሽን ቱ ዘ ባልቲክ ኤሪያስ ይለናል። ብሪቴን ሩሲያ ወደ ምስራቅ አውሮፓ ወይም ወደ ባልካን ግዛቶች ላይ የምታደርገው እንቅስቃሴ ላይ የነበራት ቅሬታ ነው ይለናል። አይደለም። ዲ ቱርኪሽ ኮንሰርንስ አባውት ዌስተርን ኤክስፓንሽን ቱዋርድስ ኢስተርን ኤንድ ሜዲትራኒያን ሪጅን ይለናል። ዲ ደግሞ ምን አለን? ቱርኪሽ ኮንሰርንስ አባውት ዌስተርን ኤክስፓንሽን ቱዋርድስ ኢስተርን ኤንድ ሜዲትራኒያን ሪጅን፣ ምዕራብ አውሮፓውያን ሀገራት ወደ ምስራቅ አውሮፓና ወደ ሜዲትራኒያን አካባቢ የሚያደርጉት እንቅስቃሴ ላይ ቱርክ ያነሳችው ጥያቄ ነበር ይለናል። አይደለም። ሲና ዲን እርሱት። ዘ ባልካን ኩዌሽን ምንድን ነበረ? አውሮፓውያን ሀገራት ማንን ጨምሮ? ሩሲያ አለች፣ ሩሲያ፣ ብሪቴን፣ ኦስትሪያ፣ እነዚህ ሀገራቶች ፍራንስንም ጨምሮ
ምስራቅ አውሮፓ ላይ የነበረው ኢሹ ይመለከተናል የሚሉ ኦቶማን ቱርኪ ነበረች፣ ብሪቴን፣ ሩሲያ፣ ኦስትሪያ ሃንጋሪ። ቢኮዝ ኦቶማን ቱርኪ በዚህ ጊዜ ምን አለች ብለን ነበረ? ተዳክማ ነበር። ምን ብላ ነበር? ተዳክማ ነበረ። ኦቶማን ቱርኪ ኢስተርን ዩሮፕ ላይ የነበሯትን እነዛን ግዛቶች ሀያል በነበረችበት ጊዜ ተቆጣጥራቸው የነበሩትን ግዛቶች ማስተዳደር የማትችልበት ደረጃ ላይ ደርሳ ነበረ። ኦቶማን ቱርኪ በምትዳከምበትና በምትወርቅበት ታይም ላይ በዚህ ሰዓት ላይ ምን ሆነ? ኢስተርን ዩሮፕ እጣፈንታቸው የወደፊት እጣፈንታቸው ሊታወቅ አልቻለም። ምስራቅ አውሮፓውያን ወይም ባልካን ስቴቶች እነ ሰርቢያ፣ እነ ቡልጋሪያ፣ ሞንቴኔግሮ፣ ግሪክ፣ ፊንላንድ፣ ኢስቶኒያ ምናምን የሚባሉት እነዚህ ምስራቅ አውሮፓውያን ሀገሮች አጋጣሚውን በመጠቀም ራሳቸውን ነፃ ለማውጣት እንቅስቃሴ ማድረግ ጀመሩ። በተቃራኒው ደግሞ ሌሎች አውሮፓውያን ሀገራት ብሪቴን የእሷ ኢንተረስት እዚህ አካባቢ ላይ ምስራቅ አውሮፓውያን ሀገራት ነፃ መሆናቸውን ተከትሎ እነ ሩሲያ እነ ኦስትሪያን ጋር የተሰኙ ሀገራት እዚህ ላይ ግዛቶቹን መልሰው ይዘው የእሷን ኢንተረስት ቻሌንጅ እንዳያደርጉ ምን ታደርግ ነበረ? ኦቶማን ቱርኪን በመጠኑም ቢሆን ችግሮቿን ተቋቁማ ወይም ደግሞ ጥንካሬዋን በመጠኑ መልሳ እነዚህን አካባቢዎች እንድትገዛ ታደርግ ነበር አይደለ? ትፈልግም ታደርግም ነበር ብለን አይተን ነበረ። ኦስትሪያ ሃንጋሪ ደግሞ ኦልሞስት ኢንተረስት ነበራትና ወደዚህ አካባቢ የኦቶማን ቱርኪን መዳከም ተጠቅማ እንቅስቃሴ ማድረግ ጀምራ ነበር፣ ለመቆጣጠር ማለት ነው። የምትፈልጋቸውን ግዛቶች በተለይ የስላቭ ቋንቋ ተናጋሪ ማህበረሰቦችን ለመያዝ። ሩሲያም ደግሞ የዚህ አካባቢ የይገባኛል ጥያቄ ያላትና ኢቭን እስካሁን ድረስ አይደለ እንዴ አይደለ ከዩክሬን ጋር ያለው ጦርነት ማንሳት ይቻላል። ሳይሶ ወደዚህ አካባቢ የይገባኛል ጥያቄ ያላትና ሩሲያም እንቅስቃሴ ጀምራለች። ሩሲያና ኦስትሪያ ኦልሞስት ተፋጠዋል። አንድ ጦርነት ላስታውሳችሁ፣ ክሪሚያን ዋር አይደለ? አይ ቲንክ አስታውሳችኋል ብዬ አስታውሳለሁ። በደንብ አድርጋችሁ እንደምታስታውሱት ብሪቴን፣ ኦስትሪያ፣ ፍራንስ አንድ ላይ በመሆን ማንን የተዋጉበት? ሩሲያን የተዋጉበት። ቢኮዝ ኦፍ ዋት? ይሄም ባልካን ሪጅንን በተመለከተ ማለት ነው። ኢስተርን ኢኩዌሽን የምንለው ምን ነበር? ባልካንን በተመለከተ አውሮፓውያን ያደርጉት የነበረው እንቅስቃሴ ነበር ማለት ነው። ከተሳሳትኩ ኮሜንት ሴክሽን ላይ ቲቸር ወንዴ ተሳስተሃል፣ መብታችሁ ነው። እሺ ወደ 17ኛ ጥያቄ እንለፍ። which one of the following ideas or institutions is a capitalist associated ይለናል። የ2016 ኤግዛም ጥያቄ ያምና ጥያቄ ነው። እንግዲህ አያችሁት። አሁን ደግሞ እንግዲህ እስካሁን አያችሁ አይደለ? ኢንዱስትሪያል ሪቮሉሽን ላይ ጥያቄ እንዴት እንደሚወጣ እንደነበር ቅድም አይተናል። አሁን ደግሞ እስኪ አምና አሁን ከዛ በፊት የነበሩት ኤግዛሞችን ከዚህ በፊት ለተማሪዎች ሰርተንላቸው ምን ያህል እንደተጠቀማቸው 2016 ተፈታኞች ምን ያህል እንደተጠቀማቸው እዚህ ጋር ማየት ትችላላችሁ። which of the following ideas or institutions is capitalist associated ይለናል። የትኛው ክፍል ነው ከካፒታሊዝም ጋር ወይም ደግሞ የትኛው አይዲያ ነው ከካፒታሊስት ጋር የሚገናኘው ይለናል። ሰርፍ ደምስ ይለናል። ሰርፍ ደም ከካፒታሊስት ጋር ይገናኛል እንዴ? አይገናኝም። 11 ክፍል ከተማራችሁት ከፌውዳሊዝም ጋር ነው የሚገናኘው። ኢኳሊቲ ኦፍ ክላስስ ወይም ደግሞ የተለያዩ ማህበረሰብ ክፍሎች እኩልነት፣ ይሄም የለም በየትኛውም ክላስ ውስጥ የለም። ሶሻሊስት ላይ ነው ምናልባት ሊኖር የሚችለው፣ እሱን በጥቂቱ። ኮንትሮልድ ማርኬት፣ እሺ ማርኬቱን መቆጣጠር፣ ይሄም ኮማንድ ነው፣ ሶሻሊስት ላይ ነው። ሜኪንግ ፕሮፊት፣ የስ ዘ ፊቸርስ ኦፍ ካፒታሊዝም አይደል እንዴ? ቻፕተር 1 ሂስትሪ ላይ ያያችሁት ማለት ነው። ቻፕተር ላይ ያያችሁት። ሶ ሜኪንግ ፕሮፊት ይሄ ምንድነው? ከካፒታሊስት ጋር አሶሺየትድ የሚሆን ፊቸር ነው ማለት ነው። እሺ 18ኛ ጥያቄ ላይ እንምጣ። እስኪ ደግሞ ወደ 18 እንለፍ። what was the fundamental organizational change that led to the industrial revolution ይለናል። ኢንዱስትሪያል ሪቮሉሽን እውን እንዲሆን ያደረገው የኢንዱስትሪያል ሪቮሉሽን አቺቭ እንዲሆን ያደረገው ኢንስቲትዩሽናል ቼንጅ ወይም ደግሞ ኦርጋናይዜሽናል ቼንጅ ወይም ደግሞ ምን መምጣቱ ነው? ምን አይነት ለውጥ ምን አይነት ኦርጋናይዜሽናል ቼንጅ መፈጠሩ ነው የኢንዱስትሪያል ሪቮሉሽን እውን እንዲሆን ያደረገው ይለናል። ዘ ሺፍት ፍሮም ዘ ዲስፐርስድ ሲስተምስ ቱ ፋክቶሪ ፕሮዳክሽን ይለናል። በተለያዩ አይነት ዌዎች ከማምረት ወደ ፋብሪካ ምርት መሸጋገሩ ይለናል። እሺ ይሄ አንዱ ነው። ዘ ሪፕሌስመንትስ ኦፍ አኒማል ኤንድ ሂውማን ሌበር ባይ ማሽንስ ይለናል። ይሄም በቃ ቤዚክ ፋክተሩ ነው። የኢንዱስትሪያል ሪቮሉሽን እውን እንዲሆን ካደረጉት ነገሮች መካከል አንዱ ምንድን ነበረ? የሰው ኃይልና የእንስሳት ጉልበት ወይም ደግሞ የእንስሳትና የሰው ልጅን ጉልበት ከመጠቀም ወደ ማሽንን መጠቀም የሰው ልጅ መሸጋገሩ ነው። ዘ ሽፍትስ ፍሮም ኩል ቱ ወተር ቱ ጀነሬት ፓወር ይለናል። ከድንጋይ ከሰል ወደ ውሃ፣ ከውሃም ደግሞ ኤሌክትሪካል ፓወርን ጀነሬት ማድረግ። የስ በቃ ማሽኑ መጣ አይደለ? አዎ ማሽኑ መጣ። ልክ ነው። ቢም እኮ ልክ ነው። ቢም ልክ ነው። ኤም ልክ ነው። በቤት ውስጥ ከማምረት ወደ ፋብሪካ ማምረት፣ በሰው ልጅ ከማምረት ወደ በማሽን ማምረት። ነገር ግን ፋብሪካውም ሆነ ማሽኑም ግዴታ ለመንቀሳቀስ ምን ያስፈልጋቸዋል? አንድ የሆነ ምን ያስፈልጋቸዋል? ፓወር ያስፈልጋቸዋል አይደለ? ይሄ ፓወር ያስፈልጋል። ሶ በዚህ በኦርጋናይዜሽን ውስጥ ይሄን አይነት ቼንጅ መኖሩ እንደዚህ ኦርጋናይዜሽናል ቼንጅ ማለትም የፓወር ቼንጅ መኖሩ ኢንዱስትሪያል ሪቮሉሽን ምን እንዲሆን አድርጎታል?
አቺቭ እንዲሆን አድርጎታል። ዘ ዲቨሎፕመንትስ ኦፍ ባንክስ ቱ ሌንድ መኒ ቱ ኢንተርፕረነርስ ይለናል። ለስራ ፈጣሪዎች ባንኮች ብር ማበደር መቻላቸው ይለናል። ሶ ዘ አንሰር ኢዝ ዋት ኤ ልክ ነው። ብዙዎቻችሁ አደራ ታዲያ እንዴት ሲያልሆነም ታዲያ እንዳትሉኝ፣ ቢኮዝ ልክ ነው። ኢንዱስትሪያል ሪቮሉሽንን አሁን ብያችኋለሁ አይደለ? ቤዚኩ ይሄ ነው ብያችኋለሁ። ወተር ኮል እንዲሁም ደግሞ ፓወርን ጀነሬት ማድረጋቸው ኢንዱስትሪያል ሪቮሉሽን አቺቭ እንዲሆን አድርጎታል። ግን ኦርጋናይዜሽናል ቼንጅ ነው እያለን ያለው። ኦርጋናይዜሽን ምንድን ነው? ኦርጋናይዜሽን ምንድን ነው? ድርጅት ነው አይደለ? ሶ እዚህ ጋር የተለወጠ ድርጅት አለ ማለት አይደለም። ወይም ደግሞ ከግል ድርጅት ወደ መንግስት ድርጅት መለወጥ ማለቱ ሳይሆን ኦርጋናይዜሽን ማለት ያ ቢዝነስ ኦፕሬሽን የሚካሄድበት ቦታ ነው አይደለ? ሶ ያ ቦታ ከወሰድን የሚሆነው ምንድነው? ኤ ነው። ከዛ በፊት ማንኛውም ኢኮኖሚ አክቲቪቲ የሚካሄዱ የት ነበረ? ሆም ላይ ነበር፣ ወይም ደግሞ መንደር ውስጥ ነበር። አሁን ግን ምን ሆነ? ወደ ፋክተሪ ፕሮዳክሽን ተቀየረ ማለት ነው። ኢንዱስትሪዎች መገንባት ተጀመሩ። እነዚህን ኢንዱስትሪዎች ደግሞ በማሽን ራን ማድረግ ተጀመረ። ኦርደሩን ስትመለከቱት እነዚህ ማሽኖች ደግሞ የተለያየ ፓወር ከጊዜ ወደ ጊዜ እየተገነባላቸው መጣ ማለት ነው። ወደ 19ኛ ጥያቄ እንምጣ። 2016 ላይ አሜሪካን ሲቪል ዋርን በተመለከተ ምን አይነት ጥያቄ ወጣ? ተመልከቱ እንግዲህ ይኸው የቅድሙ 2010 ነው ምናምን ብለን የሰራውን ጥያቄ አለ አይደለ? ሾው ዘ ፎሎዊንግ ኢዝ ኮንሲኩዌንስ ኦፍ አሜሪካን ሲቪል ዋር። አያችሁ፣ ጥያቄ ይደገማል። ኢንትራንስ ኤግዛም በአንድ ወር ውስጥ አልፋ ቲቶሪያል ሰርቶ ለኢንትራንስ ኤግዛም ያዘጋጃችኋል ያልነው ለዚህ ነው። በድጋሚ ለማስታወስ ያክል ይህንን ቪዲዮ እያቀረበላችሁ ያለው አልፋ ቲቶሪያል ከወንዴ ቲቶሪያል ጋር በመተባበር ሲሆን ቪዲዮን በማቅረብ እኔ ወንድማገኘው ወልደ ጊዮርጊስ ወንዴ ቲቶሪያል ከወንዴ ቲቶሪያል እንዲሁም ደግሞ ለዚህ ቪዲዮውን ለተማሪዎች በማድረስ የሚያስፈልገውንም ማንኛውንም በጀት በመበጀትና ማንኛውም ወጪዎች በመሸፈን ደግሞ አልፋ ቲቶሪያል እነሆ ይላችኋል። ስለዚህ አልፋ ቲቶሪያልን በዚች አንድ ወር ውስጥ መላው የኢትዮጵያ ሶሻል ሳይንስ ተማሪዎች አግኝተው እንዲጠቀሙበትና ሁሉም ተማሪዎች የሪሚዲያልም ሆነ የ12ኛ ክፍል ኢንትራንስ ተፈታኝ ተማሪዎች ተጠቃሚ እንዲሆኑበት ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲያድግ፣ ሼር በማድረግ ሁሉም ተማሪ ጋር እንዲዳረስ እንዲሁም ሁሉም ተማሪ ጥሩ ውጤት እንዲያመጣ እባካችሁ 5000፣ 6000፣ 7000 እያለፈ ያለውን የሶሻል ተማሪ 20000፣ 30000፣ 40000 እንድናደርገው ከጎናችን ቆማችሁ እንድታግዙን እንጠይቃለንና የሁላችንም እድገት ለሀገራችን ጠቃሚ ነውና አልፋ ቲቶሪያል ይህንን አስቦ እየሰራ ነው። ሁላችሁም ከጎናችን ቁሙ። ወንዴ ቲቶሪያል ይለያል። አልፋ ቲቶሪያል በአልፋ ቲቶሪያል ውጤት ይደምቃል። ወደ ጥያቄያችን እንመለስ። አሜሪካን ሲቪል ዋር ኮንሲኩዌንሱ ምንድን ነበር? ቅድም ጠቅሰናቸዋል። ዘ ኤንድስ ኦፍ ራሻል ኦፕሬሽን ኢን ዩኤስኤ አይደለም። አሜሪካ ውስጥ ምን አልቆመም? ዘረኝነት አልቆመም። ዘ ኤንድስ ኦፍ ኢንስቲቱሽንስ ኦፍ ስሌቨሪ ኢን ዘ ዩኤስኤ፣ አዎ አሜሪካ ውስጥ የባሪያ ንግድ ቆሟል። ኢኮኖሚክ ፕሮስፔሪቲ ኦፍ ዘ ሳውዘርን ፕላንተር ክላስስ ይለናል። የደቡቦቹ ኢኮኖሚያቸው አድጓል ይለናል። በፍጹም ሰሜኖቹ ነበር ኢኮኖሚያቸው ያደገው አይደለ? ዘ አኩዊሽንስ ኦፍ ፓርትስ ኦፍ ዘ ዩኤስኤ ባይ ፍራንስስ፣ ወይም ደግሞ የዩኤስኤ ግዛቶች ወይም ደግሞ ፓርቶች በፈረንሳይ የፍላጎት ተነስቶባቸዋል። ወይም ደግሞ ፈረንሳይ የአሜሪካን ግዛቶች አኩዊስት አድርጋለች ወይም ፈልጋለች ወይም ደግሞ ጠይቃለች ይለናል። አይደለም። ሶ ዛንሰሪ ስዋት ቢ ስሌቨሪ አሜሪካ ውስጥ ቆሟል። 21ኛ ጥያቄ 20ኛ ጥያቄ ይቅርታ፣ ዋይ ዲድ ኢታሊያን ዩኒፊኬሽን ቢካም ሰክሰስፉል ይለናል። የ2016 ጥያቄ ነው። አሁንም ይሄ የጣሊያን ዩኒፊኬሽን እንዴት ሰክሰስፉል ነው? እንግዲህ ተመልከቱ 2016 ላይ ከዚህ ቻፕተር ላይ ማለትም ከዚህ ቻፕተር ስላችሁ ከዚህ ከቻፕተር 1 ላይ ኦልሞስት ወደ ስንት ጥያቄ ወጥቷል ማለት ነው? ከ5 ጥያቄ በላይ ወጥቷል ማለት ነው። ተግባባን። ሶ ጥያቄ ያስፈልጋል። ዘ አዶፕሽንስ ኦፍ ሚክስድ ስትራቴጂ ዛት ኮምባይንድ አርምድ አፕራይዚንግ ኤንድ ዲፕሎማቲክ ፕሬዠርስ ይለናል። የጣሊያን ዩኒፊኬሽን እንዴት ሰክሰስፉል ሆነ? ኤ ዘ አዶፕሽንስ ኦፍ ሚክስድ ስትራቴጂ ዛት ኮምባይንድ አርምድ አፕራይዚንግ ኤንድ ዲፕሎማቲክ ፕሬዠር፣ ዲፕሎማሲያዊ በሆነ መንገድና አፕራይዚንግ ማለት ያው ህዝባዊ አመፅ እንዲሁም ደግሞ ጦርነቶችን ያካተተ ማለት ነው። እንደዚህ ስትራቴጂዎችን በመጠቀም የጣሊያን ህዝብ ወይም ደግሞ ጣሊያኖች ዩኒፊኬሽናቸውን አቺቭ ማድረግ ይችለዋል ይለናል። አዎ በዲፕሎማሲም በጦርም አማካኝነት ነው ጣሊያን ዩኒፊኬሽን አቺቭ መሆን የቻለው። ዘ ዴሲሽንስ ኦፍ ኦስትሪያን ሀብስበርግስ ቱ ሰፖርት ጣሊያን ዩኒፊኬሽን፣ ኦስትሪያውያን የጣሊያን ዩኒፊኬሽንን ሰፖርት ለማድረግ ፈቃደኛ በመሆናቸው ነው ይለናል። አይደለም። ዘ ዊክኒንግስ ኦፍ ሀብስበርግ ቦዝ ኢኮኖሚካሊ ኤንድ ፖለቲካሊ ይለናል። የሀብስበርግ ዳይናስቲ ኢኮኖሚካሊ ፖለቲካሊ ደካማ በመሆኑ። በፍጹም የሀብስበርግ ዳይናስቲ የጣሊያን ነው እንዴ? አይደለም አይደል እንዴ? የሀብስበርግ ዳይናስቲ የጣሊያን አይደለም። ዘ ሞባላይዜሽንስ ሁለት ደግሞ የኦስትሪያን ቢሆንም ደግሞ ኢኮኖሚካሊና ፖለቲካሊ ደካማ መሆኑ ሳይሆን ጣሊያኖች በነበራቸው የዛ ሰዓት ጠንካራ ናሽናሊዝም እንቅስቃሴ ነው። ዘ ሞባላይዜሽንስ ኦፍ ሊበራልስ ኮንዘርቫቲቭስ ኤንድ ዘ ፓፓል ስቴተስ ባይ ፔርሞን ሰርዲኒያ ይለናል። ፔርሞን ሰርዲኒያ የተለያዩ ሊበራሎቹ እነማን ነበሩ? ጁሲፔ ማዚኒ እና ጁሲፔ ጋሪባልዲ። ኮንዘርቫቲቮቹን ደግሞ እነማን ነበሩ? እነ ካውንት ካሚሎ ዲኬቨር።
ፓፓል ስቴቶች ደግሞ አሉ። ሶ እነዚህን ኃይሎች አንድ ላይ አድርጋ አቀናጅታ መንቀሳቀስ በመቻሏ ነው ይለናል። አዎ ይሄም ነው፣ ግን ይበልጥ ደግሞ ዩኒፊኬሽኑ አቺቭ የሆነው በእነዚህ በዲፕሎማቲክ እና በአርምድ አፕራይሲንግ አማካኝነት ነበረ ማለት ነው። 21ኛ ጥያቄ እሺ፣ የተከፋፈለ ቦታ ላይ ያለው እሺ፣ ዋት ዋዝ ዘ ሜጀር ኮንሲኩዌንስስ ኦፍ ዘ ሰከንድ ባልካን ዋር ይለናል። ሁለተኛው የባልካን ጦርነት የመጀመሪያው 1912 ላይ ነበር፣ 1313 ላይ ነበር። ከዛ 1913 ላይ ደግሞ ተካሂዶ ነበር። በወራቶች ልዩነት ነበር የተካሄደው አይደለ? ሁለተኛው የባልካን ጦርነት ውጤቱ ምን ሆነ? ኤ ዘ ዲፕኒንግስ ኦፍ ሆስቲሊቲ ቢትዊን ኦስትሪያ ሃንጋሪ ኤንድ ሰርቢያ ኦቨር ቴሪቶሪያል ክሌምስ ይለናል። በኦስትሪያ ሃንጋሪ እና በሰርቢያ መካከል ስር የሰደደ ጠላትነትን እንዲፈራ አድርጓል ወይም ደግሞ እንዲኖር አድርጓል ይለናል። አዎ በደንብ አድርጎ ለአንደኛ ዓለም ጦርነትም ምክንያት የሆነው ችቦ የለከሰው ይህ ጉዳይ እንደሆነ ታስታውሳላችሁ አይደለ? በአንድ ዓመት ልዩነት ማለት ነው። ይሄ ቁርሻቸው ነው እንግዲህ በአንድ ዓመት ልዩነት ዓለምን የቀወጠ ጦርነት ያስነሳው። ዘ ፎርስድ ዊዝድራዋል ኦፍ ኦቶማን ቱርኪ ፍሮም ኦል ኢትስ ዩሮፒያን ቴሪቶሪስ ይለናል። ኦቶማን ቱርኪ ሳትወድ በግዷ በኃይል አውሮፓ ላይ ካሏት ከሁሉም ግዛቶቿ ለቃ እንድትወጣ ያደረገ ነበር ይለናል። ይሄኛው በፈርስት ባልካን ዋር ላይ ነበረ የተከሰተ ወይም ደግሞ በመጀመሪያው ባልካን ጦርነት ላይ ነበረ ኦቶማን ቱርኪ ተሸንፋ ከሙሉ የዩሮፒያን ግዛቶች ላይ ለቃ እንድትወጣ የተደረገችው። ይሄ ዘ ፈርስት ባልካን ዋር ኮንሲኩዌንሱ ነበረ። እሺ ሲሌ እንሂድ ደግሞ ሲሌ ስንሄድ ዘ ኢመርጀንሲ ኦፍ ኮንፍሊክት ቢትዊን ኢመርጂንግ ባልካን ናሽናሊዝም ኤንድ ዘ ኦቶማን ኢምፓየር ይለናል። አዲስ ነፃ ወጥተው ኢንዲፔንደንት በሆኑ ባልካን ሀገራቶች ውስጥ በሚገኙ ናሽናሊስቶች ወይም በባልካን ናሽናሊስቶች እና በኦቶማን ኢምፓየር መካከል ኮንፍሊክት ተከሰተ ይለናል። ይሄም ዘፈርስቱ ነው። ዘ ኢመርጀንሲ ኦፍ ሰቨራል ካውንትሪ ሰቻስ ግሪክ ኤንድ መቄዶኒያ አስ ኢንዲፔንደንት ስቴተስ ይለናል። እነዚህ ግሪክ፣ መቄዶኒያ የተሰኙ ስቴቶች ኢንዲፔንደንት ነው መመስረት የቻሉት ገና በመጀመሪያው ባልካን ጦርነት ላይ ነው። ቢኮዝ በመጀመሪያው ባልካን ጦርነት ላይ ባልካን ስቴቶች ከማን ላይ ከኦቶማን ቱርኪ ላይ ድል ተቀዳጁ፣ ነፃነታቸውን አወጁ። በዚህም ግሪክ የመጀመሪያው አይደለች አይደል? እንደው ሳስተምራችሁ አስታውሳለሁ አይደል እንዴ? ግሪክ ኢዝ ዘ ፈርስት ባልካን ስቴት ቱ ጌን ኢንዲፔንደንስ ብያችሁ ነበር። ሰርቢያ ደግሞ ዘ ስትሮንገስት ባልካን ስቴት ብያችኋለሁ አይደል? ከባልካን ስቴቶች ውስጥ ጠንካሯ ሰርቢያ ነበረች። ቀድማ ነፃነቷን ያገኘች ደግሞ ግሪክ ነበረች። ይህን ስነግራችሁ አስታውሳለሁ። ሶ ዲም አይሆንም፣ ዘ ፈርስት ናቸው ማለት ነው እነዚህ። ሶ ዘ አንሰር ኢዝ ዋት? ዘ አንሰር ኢዝ የዚህ ጥያቄ መልስ ምንድነው? ኤ ነው ማለት ነው። የዚህ ጥያቄያችን መልስ የዚህ ጥያቄ መልስ ምን ይሆናል ማለት ነው? ኤ ይሆናል። በኦስትሪያ ሃንጋሪ እና በሰርቢያ መካከል ከፍተኛ የሆነ ቁርሾን ወይም ደግሞ ጠላትነት እንዲኖር አድርጓል ማለት ነው። ወደ 22ኛ ጥያቄ እንለፍ። which one of the following is correct definitions of imperialism 2005 ጥያቄ ላይ የኢምፔሪያሊዝም ትክክለኛ ምርጫ ወይም ደግሞ ትክክለኛ ዲፊኒሽን የትኛው ነው ይለናል። ኤ ሩል ኦቨር ኤ ላርጅ ቴሪቶሪ ዊዝ ኤ ዳይቨርስ ፖፑሌሽን። ኦኬ ጥያቄ ቅድም ተጠይቀነዋል። ሶ ዘ አንሰር ኢዝ ቢ ነው አይደለ? ፖለቲካል ኤንድ ኢኮኖሚክ ዶሚኔሽንስ ኦፍ ዘ ካውንትሪ ኦር ኤ ፒፕል ባይ አናዘር። እዚህ ጋር የታይፒንግ ኢረር ነው። እሺ እንደምታዩት እዚህ ጋር የሌላ ምርጫ ራሱ አካቶ ይዟል። ሶ እዚህ ጋር የታይፒንግ ኢረር ነው። ይቅርታ ለጥያቄው መደገም ማለት ነው። እሺ እዚህ ጋም 23 ጥያቄን ተደግማለች። ሻን ዘ ፎሎዊንግ ስትራቴጂስ ወርክድ ቱ ብሪንግ አባውት ዘ ዩኒፊኬሽንስ ኦፍ ኢታሊ ኢን 1817 እንግዲህ የተከታተለኝ የነበረ ተማሪ 1870 ላይ ኢጣሊያን ዩኒፊኬሽን በምን አይነት መልኩ መጣ? በፔርሞንት ሰርዲኒያ ስር ነበር። በፔርሞንት ሰርዲኒያ ስር ዩኒፋይድ መሆን ችሏል ማለት ነው። በጣም አሪፍ። ቻፕተር 1 ግሬድ 12 ሂስትሪ እንግዲህ በዚህ መልኩ አጠናቀቅ ነው ወይም ደግሞ በዚህ መልኩ ሪቫይዝ ያደረግ ነው። ጥሩ ትምህርት እንዳገኛችሁበት ከዚህ ቻፕተር ላይ በደንብ ትኩረት ሰጣችሁ ማንበብ ያለባችሁ ምን እንደሆነ ከዚህ በኋላም ያልጨረሳችሁት ጥናት ራሱ ቢኖር ከዚህ ቻፕተር ላይ ምን ነገሮችን ለይታችሁ መያዝ እንዳለባችሁና ለሚደገሙትም ጥያቄዎች የትኞቹ እንደሚደገሙ እንዲሁም ምኑን ለይታችሁ ማወቅ እንዳለባችሁ በደንብ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። በነገው ዕለት ደግሞ የዚሁን ቀጣይ ክፍል ቻፕተር 2 ቪዲዮ ይዘንላችሁ የምንቀርብ ይሆናል። የነገ ሰው ይበለን። መልካም ጊዜ፣ መልካም ቆይታ ለሁላችሁ።